እውነት ነው። ምንም ጥርጥር የለ። እህቴ ብዬ አክብሬ ለምነን በዛ ሁሉ ሰዓት አውርተን ረግጠሽን ወጥተሽ ጉዳዩን እንደ አዲስ ስታካሂጅ በጣም ነው የከፋን፣ በጣም ነው የደበረን። ምንም ጥርጥር የለው። ማለት ሽማግሌ እንደሌለን ተውና ተው የሚል አስታራቂ ራስ በራሳችን ችግራችን ለመፍታት እንደማንሞክር አታድርጉ ለማለት ነው። ገብቷችኋል? እኔ ሙኒት እህቴ ነው። ለምሳሌ እዚህ ለአንድ ነገር ጆከር ወንድሜ ነው። እኔ ችግር በደረሰብኝ ጊዜና በዛን ጊዜ ሁሉም ሰው የሚያውቅ ነው። እኛ አመስጋኝ ህዝቦች ነን። ሰዎችን ስናመሰግን ካደረጉልን በላይ አድርገን የምናመሰግን ህዝቦች። አሁን ብዙ ሰዎች አንዳንድ ሰዎች እኔ በሙኒት ላይ ምንም ነገር ያደረግኩት የለ እስካሁን ከማንም ጎን አልቆምኩም። ምናልባት በአዝማሪው ዙሪያ መጥተው አሽሙር የያዙ በኋላ ሙኒት ላይ የሚሆኑ ታርጌት ለሙኒት ሲሆን ገልብጬ ወጥቻለሁ። ስለዚህ ሙኒት እንደ እህት እኔ ቪዲዮም አለ እህቴ በሞቴ ሰሞ ነበርና እንደ እህት ፊቴ ቆመችልኝ። እሷ ካደረገች እሷ ከሰጠችኝ 5000 የዱባይ ድርሃም ያሳየች ስሜት ነበር የገዛኝ። ለምን ተነካን የሚለው ስሜቷ፣ ለምን ወንድሜ ነኩት የሚለው ስሜቷ ነበር እኔ የገዛኝ። ገብቶሃል? ከብሩ በላይ እኔ ብሩ ሳይሆን ያላት ሰውነቷ እስከሚንቀጠቀጥ ስልኬ ዝግያ ባላት ሰዓት ያየሁትን ሳይ እውነት እህቴ የተወለደች ነው የመሰለችኝ። በዛን ሰዓት ግን ጆከር እኔ ጋር ነበር። እሷ ቢሮ ስንሄድ ጆከር ነበር። ያው ስለማታውቀው ሊሆን ይችላል። እሷ ቢሮ ስንሄድ በዛ ሰዓት ላይ ለምሳሌ እኔ ጆከርን አላመሰግነውም፣ ግዴታው ነው። ሙኒትን ከሁሉም በላይ አመሰገንኳት። ለምን ሙኒት ጋር አንድ ቀን ነው የተደዋወል ነው ሳውዲ እያለሁ። ዱባይ መጥቼ ተደዋውለን አናቅም። እዛ ገንዛ ችግር ላይ መታ በዛን ጊዜ ያንን አክት ስታሳየኝ በጣም ልቤ ገባች እና አሁንም አላስረገጥኩሽም ለማለት ነው። ግን እኛ ከሁሉም በላይ ቀድመን ችግራችንን ለመፍታት ማንኛው ሳንሞክር አንቀርም። እዚህ ሶሻል ሚዲያ ላይ እየመጣ የሚራገጠው በውስጥ አንሰማም እያለ ነው። መናናቅ ይሄ ነው መናናቅ፣ በሌሎቹ አለመናናቃቸው ነው። ስለዚህ ደግሞ ሶሻል ሚዲያ ላይ ያለው እና እንደ አጠቃላይ አማራ ተብሎ ሲነካ አንዳንድ ጊዜ ቅር ያስብላል። እኔም ሆነ ማንኛውም ሰው ቅር ብሎታል። አዎ ሌላው የአንድ ነገር ልናገርና እኔ ሚዩት ላር መናገርም የኔን ስማኝ። አሁን በነገራችን ላይ የሌላ ቋንቋ ስለማንሰማ እንጂ በትግርኛ በደንብ ይረጋገጣሉ፣ በኦሮምኛ በደንብ ይረጋገጣሉ። በደንብ የማውቀው በምንድን ነው በከቤራ በሀድያ ቋንቋ በደንብ ነው የሚረጋገጡት ጥግ ድረስ። ሙኒት ምናልባት እሱን አላስተዋልሽ ይሆናል። እያንዳንዱ በገዛ ቋንቋው ሲፋለጥ ሲጋደል ነው የሚውለው፣ ፈጣሪ በሚያውቀው። እኛ ቋንቋውን ስለማንሰማው ወይም አንደርስታንድ ስለማናረገው ያው አማርኛው ሁሉም ስለሚናገረው ይመስለናል እንጂ እያንዳንዱ በቋንቋው ሲፋለጥ፣ ኢቨን ኤርትራውያኖች በቋንቋቸው ሲፋለጡ ነው የሚውሉት። ገብታችሁ ማየት ትችላላችሁ። ሀቃቅ ነው። ግን አማርኛ ጎረቤት ሀገሩን ላይ ኤርትራ ድረስ ይሰማል። ስለዚህ ስለሚሰማ የሚመስለን ለኛ የአማራ ልጆች ብቻ እንደሚረጋገጡ፣ የአማራ ልጆች ብቻ እንደሚሰዳደቡ፣ የአማራ ልጆች ብቻ ያልተግባቡትን ሶሻል ሚዲያ ላይ አውጥተው እንደሚያነጥፉ አይነት ነገር ተደርጎ ይታያል። ግን አብዛኛው ራሱ የምናስታርቀው ካያቸው አብዛኛው የአማራነት ባህሪ ያላቸው ወይም የአማራ ልጆች ጋር ከአማራ ጋር የሚቀርቡ ሰዎች ናቸው። ኢቭን ለእርቅ ደረጃ ብዙ ቤት ሲጠሩ የምታዩት ክሎዝ የሆኑ ወይ አማራ ናቸው ወይ ደግሞ ለአማራ የቀረቡ ሰዎች ለእርቅ በጣም ቅርብ አድርገው ሲያስታርቁም ይታያል። እውነቱ ይሄ። ስለዚህ ምንድን ነው አይ ቲንክ ሙኒት ሚስ አንደርስታንድ ያደረግሽው ምንድን ነው፣ አመጣልሻለሁ እያንዳንዱ በራሳቸው ቋንቋ ሲረጋገጡ የሚውሉ ለመተያየ ቢገናኙ ሊጋደሉ የሚፈላለጉ በሌላ ቋንቋ የሚናገሩ ብዙ ብሔሮች እንዳሉ ለማሳወቅ ነው እንጂ አማራው ብቻ እርስ በራስ የሚጣላበት ብዙ ነገር የለም። እንዲያውም አማራው ብዙ የሚስማማ ነው። ካየሹ ከሶሻል ሚዲያው ኮምፔር ሲደረግ ከሌላው ለመነጋገር የማይፈላለጉ ለመገዳደል የሚፈልጉ ብዙ ሌሎች እንዳሉ ነው። እና በዛ ላይ ነው
ሞር ጆከር በደንብ አጠንክሮ ሊናገር የፈለገው አማራ የሚጣላ የሚጋጭ እያለች ነው ያለችው ያለውና ሞር እሱን እንዲታወቅ የፈለገበት ምክንያት ሌላውም ይጋደላል። ሌላው ከፍ ማለት የለበትም። ሌላው እየተጣላ በቋንቋው ሲባላ የሚውለው ዝም ተብሎ አማራው ብቻ እየተባላ የማይስማማ ህዝብ ተደርጎ መቆጠር የለበትም እያለ ነው መሴጁን እኔ እንደገባኝ የተረዳሁት። እና ትክክል። አንድ ጊዜ 1 ደቂቃ ስጠኝና አንድ ነገር አብራርቼ እኔ እሷን ለማስጠላት፣ እሷን ለማስኮነን፣ እሷን ለመወጋት ለማስወጋት ፈልጌ አይደለም። እኔ እና እሷ እንደ ግለሰብ ነው የተጣላ ነው። አሁንም አንስተዋል። ምሳሌ እኔ እንደ ምሳሌ ላንሳለ የነ ሰይድን እመለስበታለሁ፣ እሷም ራሷ መልስ ትሰጥበታለች። ችግር የለውም። እኔ ይሄ ሁሉ ሰው ተቀምጦ ነጥብ ለመጣል ነጥብ ለማንሳት እኔ የሚዲያ ሰው ነኝ። እንደ ምሳሌ ምናልባት የማታውቅ ከሆነ እዚሁ አንተ የምታውቀው ዳለቻና ጅጅግ እያጠጣሉ ምድር ላይ ወርደው እኮ አርሲና ወለጋ ተብለው ሲገዳደሉ ነበር። ይህን መርዶ ተመልሰሽ መጠየቅ ትችላለሽ። ምድር ላይ ወርዶ በሁለታቸው ጸብ አርሲና ወለጋ ተብሎ ኦሮሞን አንቺ ከፍ አድርገሸዋል። አማራ አስታራቂ አይደለም፣ አስታራቂ ናቸው ተብለው እነዚህ ሁለት ወንድሞቻችን አገናኙ። ጆከር አንተ ትልቅ ናት፣ ይቅርታ ጠይቃት አሉኝ። ወላ ያወራነው ነው፣ ተነጋገርን። በቃ አቁሙ። አንዱ በጣም እናከብረው ነው፣ አቁሙ። ከዚህ በኋላ አስፈላጊ አይደለም። እሺ ይቅርታ። ሚዩት አላነሳችም። ረጅም ሰዓት ቆይተና ወደ 50 ደቂቃ ይቅርታ ጠይቅ። እሺ ይቅርታ አልኳት። ከዚህ በኋላ አብራችሁ መስራት ካለባችሁ አብራችሁ። አይ እሷን ባለችበት እኔም ባለሁበት፣ በአሽሙርም ይሁን በምንም አልደርስም። እኔ ግልጽ ነው የምናገረው። በአሽሙርም ይሁን በምንም አልደርስባትም። ግን በስራው ጉዳይ የሚያገናኝን ራሱን የቻለ አጀንዳ ስለሚኖር ያገናኘናል። ይችን ብዬ ካፌ ሳልጨርስ ረግጣ ወጣች። እሷ ረግጣ ወጣ። ግን ሀቢባ ቤት ገስት ላይ ናት። እሷ ሲደውልላት እኔ ገባውና ሳያት ሙኒት ሀቢባ ቤት ቁጭ ብላ እያወራች ነው፣ እየተሳሳቀች ነው። ሳያ በቃ አከብራችኋለሁ፣ ተውት። እሷ ረግጣ ወጣ፣ ሀቢባ ቤት ናት። እኔ ግን ለእናንተ ስል አልናገራትም። ያችን ቀን ካገናኙን ጀምሮ ሰርጀሪ ሆነች እንትን ሆነች ሲባል እንኳ ስሟን አንስቼ እንኳ አልተናገርኩ። እኔ አንድ ጊዜ ከዘጋው ዘጋውን። በምን ጉዳይ እንደሆነ አላውቅም። ወጣች። አሁንም የተውኩ እንዳይመስልህ፣ ገና አንገትህን አስይዤ አወርድሃለሁ፣ አልለቅህም፣ ዘራፍ አለች። ለሰይድም ደወልኩለት፣ ለዛም ደወል ሪከርድ አድርጌ ለሁላቸውም አደረስኩላቸው። ከዚህ በኋላ ወደ እኔ እንዳትመጡ። እኔ ሰይድ ወረባቦ እንዲያመሰግነኝ አልፈልግም። ሰይድ ወረባቦ ይሄን አደረግኩለት፣ ጆከር ይሄን አደረገልኝ፣ ሰይድ ይሄን አደረገልኝ፣ እንደዚህ የምንባባል ሰው ግዴታችን ስለሆነ የእሱ ክፋት የኔ ክፋት ነው። ከማንም በላይ መስዋዕትነት መክፈል ያለብኝን ኤርፖርት ቁሜ ነው የሸኘሁት። ሌላው በቋንቋ ቁጭ ብሎ ሲፋጭ ሲባላ፣ ጉራጌውም ስልጤውም የራሱን የቻለ ቋንቋ አለው። ማንኛውንም ሚዲያ ላይ መጥቶ የታረቀ ተጣልተው እኮ ምድር ላይ ድረስ ቤተሰቦቻቸው ቤት ሁሉ ሲቀጣጠል እናውቃለን። አናውቅም? እንደ ወደ ሳምሪ ጉዳይ እንመለስ። ገጀራ ድረስ ቤታቸው ሂጂ ብለው ካሜራ ከፍተው እኮ ሂጂ ግደሉ ስትል እኮ አይተናል። ኦሮሞን ከፍ አደረግሽ፣ ስልጤን ከፍ አደረግሽ፣ ጉራጌን ከፍ አደረግሽ፣ ሌላው ማህበረሰብ ከፍ አደረግሽ። እኛን ግን የአማራው ገጽታ እርስ በርሱ መገዳደልና መተራረር ነው አልሽኝ። እና ይሄ አግባብ ነው? ጥፋት አይደለም ነው የምትይኝ? የራስሽን ቁመሽ እህቴ፣ ይኸውልሽ እኔ ለአንቺ ለምታደርግ በማስያዝ በእኔ ዙሪያ ችግር የለብኝም። እኔ አሁንም እንዳትይኝ ብያለሁኝ፣ ስራሽ ስለሆነ። ግን ይሄ ስለ ማህበረሰብ የተናገርሽበት ነገር እኔ ጋር እንደ ግለሰብ ነው የተጣላሽው። እኔን እንደፈለግሽ አድርጊ ብያለሁኝ። ከዛ ውጭ ግን የተናገርሽበት አንግል ለሁሉም ለማንም የአማራው ገጽታ ሚዲያ ላይ ያሉት አማራ አይደለም ያልሽው፣ የአማራው ገጽታ ኦሮሞቹን ተመልክት፣ ጉራጌውን ተመልክት ነው ያልሽው። እኔ ደግሞ በጣም ዘረኛና ብሔርተኛ የማስቀድመው ማንነቴን ነው። እኔን ከፈለግሽ አሳርጅኝ፣ አስቆርጭኝ። የእኛ ገጽታ ግን ሰው አክባሪ፣ ሰው ማስታረቅ፣ ትልልቅ ሽማግሌ ያሉን የበደለውን እንኳ ይቅር የሚለው ዛሬ አንገቱን ደፍቶ የሚሄደው አማራ የሚገደለው የሚቆረጠው በይቅር ባይነቱ ነው። እንደ ሌላው ጨካኝ ቢሆን ዛሬ አንቺም በዚህ ልክ እኔንም ልትጋፍኝ አትችይም ነበር። ቴንክ ዩ ዮኒ፣ ይህን ነገር አስተካክልልኝ ብቻ። ስለሌላ ጉዳይ ምንም ችግር የለብኝም። ሙኒት እንግዲህ ያው የአንቺ ነው መድረኩ።
እንደዚህ ስለዚህ ብቻ ሳይሆን ጠቅለል አድርጎ ይህንም ጉዳይ ያመጣው የእሱና የእሱ ያለመግባባት ስለሆነ ሁሉንም በአንድ ላይ አካሂዶ መታረቅም ታለባቸው መታረቅ ነው። ይሄ መጀመሪያ ይህንን ጉዳይ ያመጣው አንዱን መፍትሄ ካመጣን ሌላው ቀላል። አዎ አንድ በአንድ ነው ነገሮች የሚሆነው። ገባ? አንዱን እንጨርሰው፣ ሌላው ወደ ሌላው እንሄዳለን። ጎሄድ። በነገራችን ላይ ዘርዓ ያዕቆብ ወንድማችን ወንድምና እህት ናቸው። ሁለቱም አማራዎች ናቸው። ስለዚህ በመሀል ልታረግ የፈለግከው ፖለቲካ ይደብራል አባቴ። ብትችል ማስታረቅ ነው። አማራ ከሆኑ አስታርቃቸው። ወንድም ከሆንክ አስታርቅ። ፖለቲካ አትስራ። ከሰጠ ደግሞ ሞቅ አድርገህ ስጥ። እሷ ጊፍት ችግር የለባት። ጊፍት ሰጪ እንጂ ተቀባይ አይደለችም። ልንገር ብዬ ወንድምና እህት ናቸው። አንድ ጊዜ ይሁን በዚህ መካከል ዘርዓ ያዕቆብ ልንገር ብዬ ይሁን አንድ ድል ስጠይና በዚህ መካከል እሷ ፖለቲከኛ አይደለችም። በነገራችን ላይ ልንገረው ብዬ ፖለቲካ ውስጥ ያለች ልጅ አይደለችም። ለሙኒት አንድ የምናገረው ነው። እኔ አላህ ምስክሬ ነው። ከልጆች ያገናኘ ስለ ሙኒት ሰርጀሪ ምናምን በሚለው ወላሂ አላቅም። እንደውም ሰርጀሪ እያሉ ተጣልታችኋል እንደ ዳግመኛ ነው አልኩት። ይሄ ሶሻል ሚዲያ ላይ እንደዚህ ብላለች። ወላሂ አልሰማሁም። እንደውም እኔ በግጥም ያችም ጋር ተጣላህ እንደ እያልኩ ያኔ ሰርጀሪ የሚባለው ሌላ ስለነበር እነዛ ጋር እንደውም ወደዛ ነበር የወሰድኩት። በኋላ ግን በትክክል ቅኔውን እያመጡ ሲናገሩ ገልብጬ ነው የወጣሁት እና ቁጭ ብዬ እያወቅኩ አይደለም ያስረገጥኩሽ። ሰርጀሪ ሲባል የሌላ ሰው ነበር የጠበቅኩት። በኋላ ነው ሌላ እንደዚህ ብላለች እኮ እንደዛ ብላለች እኮ ያሉኝ። እኔ አከብርሻለሁ፣ በጣም ወድሽ እህቴ ነሽ፣ ከማድረግሽ በላይ ያሳየሽኝ እህትና እሱንማ በሙሉ ሰው እኮ እየሄደ ነው። እድሜ ለሷ እያስጠበቡ በሙሉ እያሰሩ ናቸው። ሴቱ በሙሉ ዱባይ ላይ ወረፋ ሞልቷል። አባቴ እሱን አታስብ። እዚህ ላይ እኔ ልመስክርለት ለአቡ የዛቀን እኔም ነበር። እሱ ያሳስብ። እኔና አቡ እንዳውም እኔ ስናገር ነው እንድትታረቁ ነው የምንፈልገው በሚል ግጥም ስሰጥ እኔ ያኔ ነው እሱ የነቃ የነበረው። ከዛ በኋላ እሱም የመታረቅ እንድትታረቁ ነው ግጥም የሰጠው። ከዛ ዘርግፎ ወጣ። በቃ እንደዛ ነው የሆነውና አንቺን አልተናገረሽም። ያው ጆካም አንቺም ተናዳችሁ የሄዳችሁበት። እኔ ግን የምፈልገው መጀመሪያ ሁለቱ ይታረቁና የአማራውን ኬዝ ለብቻ ብናየው ደስ ይለኛል። ለማንኛውም ቀጥሉበት። ማህበረሰብ ነው የሚቀድመው። ብራዘር እኔ ተራ ሰው እኮ ነኝ። እኔ ቁሜ ይቅርታ ጠይቃለሁ። አምናበት ይቅርታ ጠይቅ። እኔ ይቅርታ ጠይቃታለሁ። ችግር የለውም። እንደ ቀላል ነገር የኔን ተራ ሰው አስቀድመ የማህበረሰብን ጉዳይ አሁን ጆካ እኔ አዶን ነው ለምን እንደዚህ እንደሚደረግ አላውቅም። እኔ አሁን እንደ ፖለቲካ ሳየው ግን እሷን አሁን ወስዶ ከህዝብ ጋር የበለጠ ማላተም ነው የሚሆነው። ልክ አይደለም። እንዲህ አይነት ነገር መቆም ማለሽ እኔ አልጠይቅም። ኦኬ አይደለም። ያ ባይሆን ጥሩ ነው። ለምን እሷ ምክንያቱም ሌላ ብሔር አይደለችም። ቆይ አንዴ ሙኒት አንዴ ይኸውልህ፣ እሷም አማራ ነች። ራሷን ሰድብ ምናልክ እሷም ይቅርታ አልጠይቅም እያለች ነው። አንተ የአማራ ገጽታ እርስ በርስ መታረር ነው ብሎ 14,000 ሰው ይዞ መናገር እንደ ትንሽ ነገር ነው እንደምታየው። እኔ እኮ አንድ ተራ ግለሰብ እኮ ነው። አንድ ተራ ግለሰብ ነኝ። አዳምጠኝ። አልጠይቅም ካለች ቴንኪው እኔ ወርዳለሁ። ይሄ ከሆነ ስራ አቋም አሁን እኮ አየህ አይደለም ነገሩ ወደ ምን እንደተቀየረ። ነገሩ ለምንድን ነው የሚቀየር? ራሷ ናት እኮ የተናገረችው። ራሷ ባፏ የተናገረችው ነገር እኮ እኛ አማሮች አይደለንም። እኔ እሷን ብሔር ነካው። አዳምጠኝ። እኔ እሷን ብሔር ነካው። የእሷ ብሔር አማራ ነው። ምን አውቃለሁ እኔ ብሔሯንም አላውቅም። ጆካ አንዴ ቆይ ሙኒት እናገር ጆካ ፕሊዝ። ሽማግሌ ነው ወይስ ለእሷ መኩኔ እንዴት ነው የምታደርገው አንተ? አማራ ዳወራ ፍቀድ በኔ ገብቶኛል። ለዛ እኮ ነው የምልህ እኔ አማራ ነኝ። አቡ አማራ ነው። እንግዲህ ሚውት ነሽ ሚውት ነሽ እናት እና ወንድሜ ምን አለ መሰለህ አሁን አንተ ከይዙ ምን አደረግከው? እሷ ከአማራ ህዝብ ጋር እንደተጣላች አደረገው። እሱ ለብቻ ነው አልኩኝ እኮ በንዴቱ ሰው ነገር ሊናገር ይችላል፣ ከዛም በላይ ሊናገር ይችላል። ያ ሁለታችሁ ይዘጋና አንተ አይደለም ስለመጥቅ ያለብህ ሁሉም አማሮች ይጠይቃል። አሁን የሁለታችሁን ኬዝ እሷ አማራ ህዝብ ማላጠው ከራሷ ጋር ራሷን በራሷ እኔ ይሄ ፌኖ
አንዴ የወታችሁ ይዘጋና ከዛ በኋላ ሙኒት ደግሞ ከእምነት ተነሳስታ እንዳለች ራሷ ገልጻ በቃ ይቅርታ ትላለች። ህዝብ ማለት አማራ ስላለች አክቹሊ አማራ ሲባል የገበሬው እዛ መሬት ላይ ያለው አንድም ቀን ገበሬው መሬት ላይ ያለው መጥቶ እዚህ ጋር ሲሰዳደብ አይተናል። ያ እሱም በገባት መልኩ ታስረዳንና እንግዲህ በምትለው እንሄዳለን። ሁለታችን እሱን ነው የምለው። ገብቷል። እርቃችሁ የመጀመሪያ እነሱን እንትን ከዛ ይሄንን እንደ ህዝብ ነው እንደ ህዝብ ስል ያው ገበሬውን ሳይሆን እዚህ እሊት የሆነ ማጉሻ ከቅድም ጀምሮ እኮ ስለዛ ላልኩበት እናረገው። ኦኬ ጥሩ ጆካ መሀልም ሳይገባ እስቲ ያው አይገባም። እኔ ግን መጀመሪያ ሁለቱ ቢታረቁ ደስ ይለኛል። ከዛ በኋላ ያንን ሀሳብ ግን ታስረዳ። አማራ ነው እሱም አማራ ሁላችን ጥሩ ኦኬ። እኔ ይቅርታ አልጠይቅም። የተረዳሁትን የተገነዘብኩትን ያየሁትን ነገር ተናግሬያለሁ። ማንም በፈለገው መንገድ ሊተረጉመው ይችላል። እኔ ችግሬን ከጆከር ጋር ነው። ችግሬም ደግሞ በዘር አይደለም፣ በርስት አይደለም፣ በምንም አይደለም፣ በተናገረው ንግግር ነው። እሱም ችግሩ ተናገርሽ በሚለው ወይም ተጠንቀቅ በልጉት ብዬ የገዛ ጓደኞች ፊት በተናገርኩት ንግግር ነው። እኔ ስለ አማራ ስናገር ገብታችሁ ስታጨበጭቡ የነበራችሁ ነገሩን ወደ ዘር ወደ ብሔር ወደ ምን ወስዳችሁ ርስት ጂኒ ጃንካ ስትሉ ለነበራችሁ ናቸው። አንድም ቀን ሲጀመር ገበሬ ያልቋል ያለው ጦረኛ ነው። ይህንን ማናችንም እናውቃለን። ልትክዱት ከሆነ ካዱት። እኔ ይሄ እዚህ ጋር ያለው ነገር የተረዳውን ነገር እናንተ እዚህ ጋር ስለተሰበሰባችሁ ወላ በሬ ላይ መታችሁ ብትሰበሰቡ አትቀይሩትም። ሪያሊቲው ነው። እኔ ጫካ ያለው ቤተሰቡን የበተነውን ህዝብ አልናገርም፣ ልናገርም አልችልም። እነሱ አለራሴ እዚህ ጋር ናቸው። ነገር ግን እዚህ ጋር መታችሁ ሾው የምታደርጉ ሌላው በወጣው ገንዘብ የምታጨበጭቡ እናንተ እንዳረጋችሁ አስመስላችሁ የሆነ ችግር አለ እዚህ ክልል እዛ ክልል ስትባሉ እዚህ ጋር ኢሹ የምትፈጥሩ ኢሹዋችሁ እንኳን የሆነ ነገር አይደለም። ሴት ላይ እናንተን ነው ያልኳችሁ። ካመናችሁ መኑ፣ ካላመናችሁም ችግራችሁ ነው። ምንም አይመስለኝም። እዚህ አካባቢ ችግር አለ እንተባበር የሚባለው ወሬ ሲሰማ እዚህ ጋር የሴት ታሪክ አለ። የወንድ እንኳን አይደለም ወይ የሃይማኖት እንኳን አይደለም፣ የሴት ታሪክ ሁል ጊዜ ታሞ ሊሞት የደረሰውን አንሱት አሳክሙት ሲባል ይሄን ያህል እንሰጠዋለን ብለው ልም ያሉት እነሱን ለምን አማራን እንዲያደርጋችሁ አላላችሁም? ሚስቶቻቸው ልጆቻቸው እኔ የሰው ቤት ስራ እየሰሩ አንድ ወር ለእህትና ለእናታቸው አንድ ወር ለአጎት ለአባት ለወንድም ጫካ ላለው የሚልኩ ሴቶች አውቃለሁ። ሰው ቤት እየሰሩ እዚህ ጋር ቁጭ ብለው ግን እየተላከላቸው በየመጠጥ ቤቱ በየምግብ ቤቱ በየምኑ እኛን የሚያሳድዱ አሉ። ምንም ያላረግነውን እምረዳበት መንገድ ባገኝ እረዳለሁ። የሚጠይቀኝ መጥቶ ይጠይቀኝ፣ ምንም ችግር የለብኝም። እኔ ሰኢድ ወረባቦን ሳግዘው እገዛ ሆኖ አይደለም፣ ማንንም አግዣለሁ። ተጠርቼ ስጠየቅበት አውጥቼ ሊስቴን አሳይቻለሁ። ባንጋሊና ኢንዲያ ፓኪስታኒ ከረዳው እንዴት ነው የሀገሬን ልጅ ማረደው? በዘር ነው የተነጋገርነው እኔ እና እሱ። ከዚህ በፊት ፖለቲካ ላይ አብረን ሰርተናል። ያደረግነው ነገር አለ የለም? እንደ ኢትዮጵያዊነቱ እንደ መፈናቀሉ ነው አጠገቡ የሄድኩት። ከኔ በላይ ብዙ የረዱት ሊኖሩ ይችላሉ። የኔና የሱ ትውውቅ አንድ ስልክ ናት ከስንት ጊዜ በፊት። በመጣም ሰዓት ግን ከዛ በላይ ሊደረግ የሚችል ነገር ቢኖር ደግሞ አደርግለት ነበር። እናንተ ግን እዚህ ያላችሁት እኔና እሱ በአካል ስለተገናኘ በአካል ያላገኘናቸው ያላየናቸው እዛ ያሉትን ምን አረጋችሁላቸው? ዛሬ እኔ ማንንም አይረዳም ላልኩት እናንተ ሆ ብላችሁ የተነሳችሁት። ይህን ሀሳቤን አልቀይርም። እውነታው ይሄ ስለሆነ አስባችሁታል። ነገ እናንተ ሀገር ማስተዳደር ትችላላችሁ። እናንተ ይሄን ብሔር መምራት ትችላላችሁ። ሴት እያሳደዳችሁ ያላችሁ፣ ህፃናትን እየሰደባችሁ ያላችሁ እንዲህ ያላችሁ ይባላል አይባልም? ይባላል አይባልም? ይሄን ለምን አላሰባችሁበትም? ይሄን ለምን አላሰባችሁበትም? ይሄ ለምን አልታሰበበትም? ስንታችንን አንቺ ኤድሳም አንቺ እንደዚህ አንቺ እንደዚህ አንቺ እንደዚህ የምትሰድቡን ስድብ ራሱ ስጋና አጥንት ነው የሚያላቅቀው።
እኔ ሰው ራሱን ሪስፔክት ማድረግ እንዳቆመ ያወቅኩት ከሚሰጠው አስተያየት። ይሄ ስድብ ነው ምን አለበት ሲሉ ካላስ ሰው ሰውነቱን ረስቷል ለካ። እኔ ስድብ ያመኛል ምናልባት ስላለመድ እኔ ሚዲያ ላይ አመት ከምናምን ነው ስላለመድኩት ይሆናል። ሲሰዳደቡ ራሱ በጣም ጭንቅላት ይነቀላል። አንድም ቀን ሰው ንቄ አላውቅም። የትም ቤት ስጠራ ምንም አይነት ችግር ተፈጥሮ መጥቼ ማብራራ ሰው ነኝ። ለተፈጠረው ችግር ይቅርታ የምጠይቅ ሰው ነኝ። ለስራዬ መበላሸት ሌላም ሰው እኮ ስራ ተበላሽቶበት ከሀገር ወጥቷል። እኔ ግን እዚህ ቁጭ ብዬ እመልሳለሁ ብዬ ነው ያለሁት። መንግስት አለ፣ መንግስት ሊጠይቀኝ ይችላል። ብዙ ሊታሰብ የሚገባቸውን ነገሮች ስታችሁ ምንም ፖለቲካ ውስጥ የሌለሁት ሴትዮ ላይ ጉብ ማለታችሁ በጣም ይገርማል። ፐርሰናሊ ላደረግሽኝ ነገር ለመክሰስ እንዲያረግሹ እንዲህ ለተናገርሹ ይቅርታ ጠይቂኝ ብትለኝ ጆከር ዛሬ ይቅርታ ጠይቅ ነበር። ግን ብሄር ጠይቂ ምናምን እውነት አልረግጬ ይቅርታ አልጠይቅም። ምክንያቱም ነገ ይሄ ሀሳብ ቢነሳ የመጀመሪያዋ ሀሳብ ሰጪ አዎ ይሄንን ኬዝ ለምን አላያችሁትም እምለው እኔ ነኝ። አይኔ እያየ ስለሆነ ኖ እዛ ጋ የወደቀውን አናነሳም ፋኖ እንባላለን፣ እዛ ጋ እንትን የተባለውን እንዲያናረግም ብዙ የምናውቀው ነገር እኮ አለ። ግን ካላገባን ብለን ዝም ስላለን ዮኒ አንድ ጊዜ እኔ ብዙ ሰው ቴክስት አንተን አክብሬ ነው የመጣው። ብዙ ሰው ቴክስት እያደረገልኝ ነው የምትናገረውን። ይህን ላሰማህና እሱ ያንተ ፍርጃ እስካሁን ተናግራለች። እኔን አንድ ጊዜ ድስጠኝ ሲጀመር የአማራ ትክክለኛ ገጽታው ነው። ትክክለኛ ገጽታው መተማመን በውስጣቸው የለም። በአማራ ውስጥ በጥቅሉ መተማመን የለም፣ መተዛዘን የለም፣ መደጋገፍ የለም። ምላስ ብቻ። የአማራ ጠላት ሲጀመር አማራ ነው። የአማራ ጠላት አማራ ብቻ ነው። እርስ በርስ ጥላ ከለላ ናቸው። ያቸው ስልጤዎችን ይበል አልጨርሰም። ስለዚህ አንድ ነገር ልላ የፈለግኩት ነገር እኔ ወደ ፖለቲካም ጋር አነካከዋትም ራሴን የምገልጽበት ነገር ነው። ወደ ፖለቲካም እንትን አላልኩም። እንግዲህ ከስር ኮመንቱን የውስጥ እና ራስ ታዘብ እሱን ተው። እነማን እንደሆኑ እውነት ነው እያሉ እየጻፉ እነማን እንደሆኑ በደንብ ጠንቅቄ ስለማቅ ነው። እስቲ መኩን ጠይቀው ወይም አቡፋኖን ጠይቀው። እኔ እሱን አልጠይቅም። ሌላ ሰው እናምጣ። የአማራ ልጆች የተለየ ሀሳብ የላቸውም። ሀሳቤን ልጨርስ ሲሆን በቃ እሷ ተናግራለች አይደል? ሀሳቤን ልጨርስ። አንዲት ተራ ባለሱቅ ትላንት ማዳም ቤት ሚዩት አድርጊ ተናግረቻል። አፍላፍ ልንነጋገር ከሆነ በቃ አፍላፍ እንነጋገር። ይሆን እስካሁን ዝም ብያለሁ። ተረጋጋ። ቆይ እኔን መጠየቅ ፈልጋለች። ልጠይቅን ያለች እኔን ትጠይቅ። በቃ ሀሳቧን ተናግራለህ። 20 ሺህ ሰው አለ። ይህን እኮ አብዛኛው ሰው የሚለው ነው። በአማራ ጉዳይ ላይ እንደዚህ ብሎ ፖለቲካ ላይ በሽቆ ተናዶ የማይናገር የአማራ ልጅ አለ። እኔ ዛሬ ጠላቴ መጥቶ እዚህ ትክክል ላት ቢል እውነት ነው ብዬ እቀበላለሁ። ኖ ጠላት ሳይሆን ይሄ አባባሏ እኛ ጋር ያለው ችግር ብላ በቃል የተናገረችው ሙሉ የአማራ ልጆች ይሄን አላሉት። እኔ ሀሳብሽ የተናገረችውን ነገር መልስ ልስጥና እናንተ ጥሩ ነው አይደለም። አማራ የተባለ እዚህ አክቲቪስት የሚባል በአማራ ስም ያለ እያንዳንዱ ይሄን ንግግር አልተናገረው። እሱ አስተናገር ለምን ሀሳቤን ልጨርስ። በመጀመሪያ ደረጃ ምንም አይነት ነገር ቢሆን መጥቼበታለሁ አይደል? የመጣችበት ማህበረሰብ ይቅርታ መጠየቅ ምንም አይደለም፣ ትንሽነት አይደለም። ገጽታው ማለት ግን በአጠቃላይ ሁሉንም ነው ያቆሸ። ራስህ ተናግረዋል። ሌሎችም ይጣላሉ፣ ሌሎችም ይነጋገራሉ፣ ይገዳደላሉ። የእኛ ከንግግር ውጭ ምድር ላይ ወርዶ ማንም በዚህ ልክ እኛ እርስ በርሱ ተጋሎና ሚዲያ ላይ በተነጋገረው እርስ በርሱ ተጋሎና ተፋይቶ የመጣ የለም። ሁለተኛ ነገር አትረዳዱም ቃል ገብተው እኔ አሁን ሌላ ትልቅ ሰው ነገር ማንሳትም አልፈልግም። በመጀመሪያ ማንም ከማንም ዘርፎ ማንም ሰርቆ ለእኛ እንዲረዳንም አንፈልግም። የሚዘረፉትም የሚሰረቁትም የኛው ልጆች ናቸው። ግን አይ ማህበረሰብን ይሄን ብለሻል፣ ይሄን ይቅርታ ጠይቂ ማለት የራሷን ንግግር ራሷ ማድመጥ ትችላለች። የዋሸችው ምንድን ነው?
ምኑን ነው የዋሸችው የምትለኝ? እዚህ ጋር የዋሸችው ካለችው ንግግር ላይ ይሄ ልክ አልተናገረችም የምትለኝ ምንድን ነው? ነገር ማነው እርስ በርሱ የሚተራረደው አማራው? እዚህ ላይ ሶሻል ሚዲያ ላይ ሲባላ ሶሻል ሚዲያ እኮ አላለችም እኮ። ሶሻል ሚዲያ ላይ ያላችሁት ብትል እኮ ምንም እቀበላለሁ። ሶሻል ሚዲያ ላይ ያላችሁት መጀመሪያ ሶሻል ሚዲያ ላይ አማራው ገጽታ ነው ያለችው። ይሁን እሺ፣ ታስተካክለው። ቆይ አስተካኪ። አሁን ነው የምታስተካክለው። 14,000 መሬት ላይ ያላችሁ ብላለች። አሁንም ቢሆን ያንን እያደረጉ ላሉ ሰዎች አልጠይቅም። ራሳቸው አዋፍሽ እንደግበሽ በእናትሽ ሁለተኛ እንድተፊብን አልፈልግም። በእናትሽ ስርዓት ማንም አይሰፋም። እያወራ ነው። ሌላ ንግግሩን አይደለም እንፈልገው። አሁንም እያለች ያለችው የምንነጋገረው እዚህ ላይ ላለ ነው እዚህ ላይ ላሉት ነው። መሬት ላይ ላለ ነው አይደለም። መቼም ሶሻል ሚዲያ ላይ ነው። ገበሬው ምን ብሎ ነው የሚያየት? ሚዲያ ላይ ላላችሁት ማለት ትችላለች። ሚዲያ ላይ ላላችሁት ብላ ማለት ትችላለች። እርማት ሚዲያ ላይ ላላችሁት ለምንድን ነው አሁን እርማት የምትሰጭን? ላለችበት ይቅርታ ትጠይቅ ይሆን? ይበቃ። ጠይቅ እኮ ትንሽነት እኮ አይደለም። ይቅርታ እኮ ጨዋታ አይደለም። ይቅርታ እኮ ያልኩትን ነገር ስውጠው ነው። እኔ አልዋጥኩትም። ደግሜ አስረዳው እኮ ያልኩበትን ሰበብ አቦጋይስ። እኔን አጨቅጭቁኝ እዚህ ጋር አሁን አትደውሉም። ቆይ ቴክስትም አታርጉ። አንድ ጊዜ ተረጋጉ። እኔ የማደርገውን ነገር ሚዲያ ላይ አይደል እንደ ጸቡ ያለው መሬት ለመቼ ላለ ሰው እኛ የምንናገር ማኛው ለማዳመጥ ብቻ አይደለም። ሚዲያ ላይ ያለ ሰው እኮ የሆነ ጦር አቆራረጥ እንትን አባባል እያለ ሲናገር ከዚህ በፊት ጦር እዛ ያሉ ሰዎች ተውን ብለዋቸዋል። አዲስ ነገር አይደለም እንዴ? ዝም ስላለን አናቅም አይደለም። ብዙ ማነው ተውን ያለው? ያለውን አታውቃለህ። ከኔ ማነው ተውን ያለው? አውሬው አሁን እዚህ ጋር ማነው ተውን ያለው? አንቺ ስለ አመራሮች ታውቂያለሽ? ስለ ብሔርተኝነት ታውቂያለሽ? ስለ ፋኖ አመራርና ስለ ምድር ላይ ስላለ ትግል ታውቂያለሽ አንቺ? እንዴ ሶሻል ሚዲያ ላይ ሲበጠረቁ አይደል እንደሚውሉ? ማነው ተውን ያለሽ? ማነው ተውን? ቆይ አንድ ጊዜ ነው እሷን የምጠይቅ። ማነው ተውን ያለሽ? አትታገሉልን ያለ ታዲያ መኩሻ። ለዚህ እኮ ነው እኔ መጀመሪያ ያልኩ መኩ ሁሉ ነገር ይቅር። ማነው ያለው? ይቅርታ ተባብለው ይሄዱ ሲባል እንደማቸው ይናገራል። መነጋገሩ አስፈላጊ እንዳልሆነ ስለገባኝ ነው መኩ። እያዳመጥን ነው። አንድ ጊዜ ቆይ መኩ ይናገር። ቆይ አቦ ተናግራል። እኔ እኮ ቅድም ሳወራ ሁሉ አፌን አስያዙኝ። ሀሳቤን ልቋጭ እንዳልቋጭ ጆካም ዘሎ ገባ። ይኸው አንደኛ አሁን ወደ ፖለቲካ እየተገለበጠ ነው ነገሩ። በጣም ነው የሚያስጠላው። እውነቴን ነው የምነግራቸው። ቢቆም ጥሩ ነው ይሄ ንግግራቸው። እኔ ግን አንድ ነገር ልንገራቸው። ለምሳሌ ኤግዛምፕል ነው የምሰጣቸው። 5 ኦሮሞ ልበል ለጊዜው 5 ኦሮሞ ፖለቲከኞች የኦሮሞ ፖለቲከኞች ተባብረው ማኛውን ቢናገሩት 5 ተናገሩኝ ነው የሚለው? ኦሮሞዎች ተናገሩኝ ነው የሚለው? ኦሮሞዎች ተናገሩኝ ነው የሚለው አይደለም እንደ ማኛው። እነዚህ ኦሮሞዎች ለምን ሀሳባቸው አንድ አደራጅተው ስለሚናገሩ ማለት ነው አይደለም? እንደ ኦሮሞ ነው የምትወቅሳቸው። አሁን እቺ ልጅም የተሰማት በዛ መልኩ ብዬ ነው የማስበው። ገብቷል? በሙሉ ሆ ብለው ካወሯት አማራ ብትል ማንን እንዳለች ግልጽ ነው ብዬ ነው የማምነው እኔ በእኔ ማለት ነው። አማራ ስትል እኔ ሁላችንም ይሄ እኮ ጆካ ብዙ ሰው እኮ አሁን አክቲቪስት የሚባሉ ሰዎች ወጥተው በሀሳብ ስለተለዩ ብቻ ከሜዲያ አጠፋለሁ ብለው የለ እንዴ? አንተ አማራ አይደለም ይሉ የለ እንዴ? ማን ነው የሚለው? ራሱ አማራውን በሀሳብ ስለተለየ አማራውን አሳደው ማለት ነው። ይሄ እኮ ነው እሷም የተናገረችው። ይሄ በአደባባይ የምናየው እኮ ነገሩን ለማስታረቅ መሄድ ነው እንጂ አሁን ለአማራን ይቅርታ ጠይቅ። የትኛውን አማራ ነው መጠየቅ ያለበት? እስቲ አሁን የትኛውን አማራ ነው አማራ ሆይ ይቅር በለኝ እንደዚህ አይባልም። የለም እንደዚህ አይነት ነገር እኔ እንደዚህ አይነት ነገር አለ ብዬ አላውቅም። እንደ ህብረተሰብ መጥቶ የተናገራት ሰው የለም። እንደ ህብረተሰብ ይቅርታ የተናገረችው ሰው የለም። የተናገረችው በግሩፕ ያሉ ልጆች ያው አማራ አክቲቪስት የሆኑ ልጆችን አማራ ብላ እርስ በርስ አንደጋገፍም። ይሄ እኮ እውነት እኮ ነው። እኔ በራሴ ያየሁት እኮ ነው። ምን አዲስ ነገር አለ?
ስላልደረሰብህ ነው እኮ ጆካ እንጂ አንተም ነገ ቢደርስብህ መኩም ይሆንም ሁለታችሁም አማራ ናችሁ። ከእኔ በላይ እኮ ከእናንተ በላይ እኔ ሁኝ አይደለም ደጋግሜ የተናገርኩት። እናንተ ካመናችሁበት እናንተ አምናችሁ የእናንተን ፖለቲካ ሊሰሩበት ቆይ አንዴ መኩየ ቀጥሉ፣ ችግር የለውም። የእናንተን ፖለቲካ ሊሰሩበት የሚፈልጉ ሰዎች እንዳለ እየረሳው ነው ጆከር። የእናንተ የአማራ ልጆች መጋጨት ለሌላው ጥብስ ነው። ለሌላው ምንድን ነው? ብዙ መንገድ ይከፍታል። አማራዎችን በመሀል ይመጡና ኳኳ ያደረጉና የእናንተ መባላትን በደንብ አድርገው ይጠቀሙበታል። ይሄንን ማስተዋል አለብህ ጆከር። እህትህ ናት፣ ታላቅህም ናት። በመሀል ግጭት ተፈጥሯል። ይህን ወደ ፖለቲካ እንዲወሰድላቸው በደንብ ነው የሚፈልጉት። እዛ ሰው እየተገደለ እየታረደ እየተበላ፣ እዚህ ጋር ችግራችንን ቶሎ ፈተን ወደ መልካም ነገር መሄድ ሲገባ ጆካ የእሷን እንደዚህ ነው ተብሎ ሲባል ለእነሱ አሃ ብለው ለፖለቲካ ይጠቀማሉ። ለሚፈልጉት መንገድ ይሄዳሉ። ስንት ፖለቲከኞች ገብተው ጊፍት አስመስለው እንዲታዩ የፈለጉ ሰዎች አላየም? ወደ ፖለቲካቸው ወደሚፈልጉት ወስደው። ስለዚህ ጆከር እኔ የምልህ እንደ ወንድም ምንድነው ወደ ፖለቲካው ሳይሄድ የግለሰብ ጉዳያችሁን ቶሎ ቋጭተ ነው በአማራ መካከል ላይ የተለየ ነገር እንዳይኖር አድርገን ደፍነ ነው ወደ ምን መሄድ ነው የምንፈልገው? ወደ ሰላም ገባ። ታርቃችሁ ወደ ሰላም እንድትሄዱ ነው የምፈልገው። እባክህ ልጨርስ። ያንን መጨረስ አልቻልኩም። በላይ እያወራችሁ ይኸውልህ፣ ማኛው አሁን እች ልጅ አማራን ተናግሬያለሁ ብላ ይቅርታ ብትጠይቅ ህይወቷን መቃብር ውስጥ ከተተች ማለት ነው። ከባድ ነገር ነው። ጆካ እንደቀላል ነው ያየው ነው። እች ልጅ ያለ ቴንሽኗ አድሚት አደረገች ማለት ነው። እኔ ያን እንዲሆን አልፈልግም። ለምን ነገም ጆካም አንዳችንም ብንሆን በንዴት የሆነች ነገር ተናግረን ያችን ነገር አጋነን የአማራን ህዝብ ይቅርታ ጠይቂ ስትል በጣም ከባድ ነገር ነው። እውነቴን ነው ጆካ፣ አንተን ለልጅሽ ልጅ ማሰብ አለብን። ይሄ ነገር መሆን የለበትም። እንደ አማራ ሳይሆን በቃ ከኔ ጋር የነበሩትን ልጆች ተናግረሻል፣ ይቅር በያቸው፣ በቃ ይቅርታ ጠይቂያቸው ብትል ደስ ይላል። ግን እንደ አማራ ስትል እችን ልጅ ወስደ ነገ አገር ብትገባ አንቺ አማራን የሰደብሽ ተብሎ ነው ሌላ ነገር ውስጥ ነው የሚገባው እኮ ጆካ። እንደ ጥፋተኛ እያደረክ ነው እንደመኩ አይደለም። አታድርጉት እንደ ህዝብ ነው እያልኩ ያለሁት እንጂ ጥፋተኛ እያደረክ አይደለም። እንደ ህዝብ እኔ እኮ አይደለሁም እኮ ወጥቼ እኮ የተናገርኩት እኔ አይደለሁም እኮ። ታውቀዋለህ። እሷ ማንን እኔ ያጠፋሁት ነገር የለም። እኔ ከማህበረሰብ ጋር አላገናኘኋትም። ማህበረሰብ ጋር ወጥቼ አሁን ልጠይቅ ጆካ፣ እኔ እና እሷ የተናገረችውን አንተ አልገባህም ብለን እኮ ነው የምናልፈው። ይኸውልህ እዚህ ጋር እኔ እና እሷ የተናገረችው ጆከር አንተ አልገባህም። የተናገረችው የአማራ ህዝብ በሙሉ አይደለም። እኔ ከተናገርኩ እኮ ሚዲያ ላይ ያላችሁ ብላ ብትናገር እኔ ችግር የለብኝም። እና ምድር ካለው ጋር መች ተጣልታ ነው? ወዮ የአማራው ጥቅል ገጽታ እኮ ነው ያለችው። አሁን ምድር ላይ ካለው ጋር አንተም እሱን ካመናችሁበት ይቅርታ ጠይቅም። በዚህ ካላችሁ ቀጥሉ፣ በቃ ወደ ሌላ ጉዳይ። እኔ እኮ መጨቃጨቅ እኮ አልፈልግም። እሱን ነው አሁን ያልነው። ምንድን ነው ሶሻል ሚዲያ ላይ በተደጋጋሚ አዳምጥ። እኔ በተደጋጋሚ ተናገርኩ አይደለም? በተደጋጋሚ እኔ ተናገርኩ አይደለም? ይሄ ነገር እንዲሆን በተደጋጋሚ ተናገርኩኝ። ይሄ ነገር መሆን የለበትም ካላችሁ ሰይድም አለ፣ ሁላችሁም አላችሁ። አሁን የሆነ ሰው መጥቶ ነገ አንተን ጆከርን ተናግሬ ለአማራ ይቅርታ ጠይቅ ቢባል አናስብልም። ለምንድን ነው ምን ሊያንሳት ነው እሱ? የአማራ አንድ ነገር ለእድል ስጡኝ። አንድ ጊዜ እዚህ ላይ የመጣችሁት ለእርቅ ከሆነ አንዱ ለአንዱ ጠበቃ መቋቋም ነገር አያስፈልግም። ሀቁን አውርቶ ይቅርታ አባብሎ መለያየት ነው። ሙኒት ሶሻል ሚዲያ ያለውን አማራ ለማለት ፈልጋለኝ። ሁኔታዊ ሆና ሙኒት ማለት የፈለገችው ሶሻል ሚዲያው ያለውን ነው፣ ግን የተጠቀመችው ሶሻል ሚዲያውን ላይ አላለችም። ስለዚህ እኔ የፈለግኩት ይሄንን ነበረ። በዚህ መልኩ ከታየ ይቅርታ ማለት ነገሩን ይፈታዋል። ገባ አይደለ? በቃ በዛ እንዴ ለምሳሌ እኔ እሱን እኮ አርማለሁ አለች። ይህን ስትል አልሰማትም? እሱን አርማለሁ እኔ ማለት የፈለግኩት ብላ እዚህ ጋር ስትናገር ማለፍ ይቻላል። እሷም መጣችን ነው አሳልፈንማ ለጠላቶች አንሰጥም። እሷም መጣችን ጆከር ተናገር። ይሄ ማለት ይቅርታ አይደለም የሚባለው፣ ኮሬክሽን፣ እርማት
የሚዲያው ህዝብ እኮ እሺ፣ ይኸውልሽ አሁን እኛ ያልሽው ቃል በቃል ሁላችንም ቅር ብሎናል። አንደኛ አይደለም ነው አይደለም ያን ሁላችንም እናውቃለን። ሶሻል ሚዲያው ግን በእኛ ላይ ፖለቲካ የሚሰራ አካል ስላለ ለዛ ፍጆታ ውሏል እኮ ልነግርህ ነው። ሌላ ምን ትፍጠር? ማረም ነው እርማት ነው። አረምኩት ዮኒ ቆይ ለማሸማገል ነው የመጣው። ቆይ ድል ስጠኝ። እኛ ሸማገል እኮ ነው ምን እንድትል ይጨርስ እንጂ ሀሳቡን ዮኒ ሀሳቡን እኛ የተረዳንበት መንገድ ነው የምልህ። አሁን ሙኒት በሰዓቱ ስሜታዊ ሆና እንዳጠቃላይ ብላለች። የሚወሰደው ያለችው ነው ለሌላው አካል ለፖለቲካ ግብአትና እኛን የብስ ለማንቋሸሽ የሚጠቀምበት አካል አለ ሌላ። ገብቶሃል? ስለዚህ ሙኒት ለማለት የፈለገችው ሶሻል ሚዲያ ላይ ያለውን ነው። አሁን እንዳለችው እኔ የፈለግኩት ይሄንን ነበረ፣ በዚህ መንገድ ከታየ ይቅርታ እኔ ያልኩት ይሄን ነው ብላ ማስተካከሉ ሌላ ነገር የለውም። ይሄ ተከበደ አጠቃላይ አላለችም። አሁንም ማለት የተናገርኩት ንግግር ወይም ያደረግኩት ነገር ስህተት ነው ማለት ነው። ከዛ በኋላ እናንተ እንደፈለጋችሁ አድርጉ፣ ፍረዱት እናንተ። በመጀመሪያ ሶሻል ሚዲያን ታውቀዋለህ አይደለም? 14,000 15,000 ሰው ይዞ 5 ሰው ይዞ ማህበረሰብ እንደ ማህበረሰብ ማቆሸሽ በአሁኑ ጊዜ እዛ ጋር የሞተና የወደቀ ያለ ማህበረሰብ እያለ ዛሬ አሁን እኔ አማራ ገጽታው ይሄ ነው፣ መገዳደልና መተራረር ነው። አማራ ሚዲያ ላይ ያላችሁት እኮ አይደለም ያለችው። ሰይድ አሁን ተናግሮታል። ሌላው ቆርጦና ቆራርጦ ይዞ ለምንድን ነው የሚጠቅምበት? እኔ አሁን በውስጥ የሚደውልልኝ ለምን ማህበረሰብ በዚህ ልክ አልጠይቅም እያለች እየናቀች አንተ ምንድን ነው የሚያስቀምጥ እየተባልኩ ነው። ለምን የራሴ ተከታይ ብሔርተኛ ስላሉ። እሷ እኮ ብሔርተኛ አይደለችም። እስኪ ሌላቶ አንድ ነገር ልበልህ። ሳራ የምትባል ገነት የምትባል ልጅ ለሄለን አንበሳ ጆከርና ትስደቢ ብላ አንበሳ ትሰጣለች። ከአንዳንድ ጉሮሮዋን ይዘው ነው ያመጧት። ውጭና ተሳድበሽ ይቅርታ ጠይቂ ማህበረሰብን። ለምን በሱ ስም አንበሳ ሰጠሽ ነው የተባለ። ቃል በቃል እያሰማው የአማራው ገጽታ ነው ያለችው። አይ እኔ ሚዲያ ላይ ያለው ሌላው እኮ ለምን እንደሚጠቀመው ታውቃለህ? እዚህ ጋር ቁጭ ብዬ እኔ ስደራደርም ቁጭ ብዬ ለእርቅም እንትን ስል አይ እኔ ማህበረሰብን እንደ ማህበረሰብ ጥላቻ የለብኝም። ስሜታዊ ሁኜ ገጽታው የአማራው ገጽታው ብዬ ስለተናገር ሚዲያ ላይ ላላችሁት እንጂ የተናገርኩት ወደ ሌላ ነገር የሚወስድ ያልመሰለኝም። ይቅርታ ማለት ይሄ ትንሽነት ነው ለእናንተ። ትንሽነት ከሆነ እሺ ቀጥሉበት። ቃል በቃል ራሷ የተናገረችው ሚዲያ ላይ ያላችሁ አላለችም ፈጽሞ። አሁንም ደገመችው እኮ እከሌና እከሌ እኛ ከማንም ዘርፎ አምጥቶ ከማንም የማንም እንባ እያለቀሰ ማንም ደም እንባ እያለቀሰ የሰው ልጅ የሰው ገንዘበኛ አንፈልግም። ብሔርተኛን እንደ ብሔርተኝነት እሷና እኛ የሚያገናኘ ሌላ ጉዳይ አለ። እኔ እና እሷ በግለሰብ ደረጃ ማህበረሰብ የሚያደርስ አልነበረም። ጥቅል በቃ ያንንም የሚያስጠራ አልነበረም። ሽማግሌ ከሆነ ቁጭ ብለው አሸማግለውም አስታርቀውንም ነበር። የራሷ ፍርሳ ነው የመጣችው። ግን ይህን ሰፊ ማህበረሰብ መስሏችሁ ከሆነ ይቅርታ ብሎ መጠየቅ ትልቅነት እንጂ ትንሽነት አይደለም። አይ ስራዬ ነው፣ እኔ ማህበረሰብን ይቅርታ ከጠየቅኩኝ ነገ ከስራ ያባረራለሁ፣ ከደህንነት ቢሮ ላይ የተሰጠኝም ሹመቴም እነጠቃለሁ ከሆነ አሰላሙ አሊኩም ጨርሻለሁ። ይቅርታ ማጠይቅ ከሆነ ወርዳለሁ። ክብራችሁን አላነሳውም። መኩም አንተም አከብራችኋለሁ። ጆካ ይኸውልህ፣ እኔ አሁን ያስፈራኝ ነገር ምኑ መሰለህ? እቺ ልጅ ዛሬ እሷ አቴንሽኗ በግልጽ እኔም መጀመሪያም የሚታይ የተሰማኝ ያ ነው። የዛ ጋር ስትናገር እኔ ላይቭ ላይ ነበርኩ፣ እሷን እያየኋት ነበር፣ እየሰማሁ ነበር። ልትናገር ያለችው ኢንቴንሽኑ ይገባኛል እንጂ አሁን እዛ ራሷን በራሷ እሷንም ጨምሮ ነው። እንግዲህ አማራ ልጅ ነው። እኔ ጆካ ያለብህንም ጫና ይገባኛል። ለምን አሉ ብሔርተኞች አሉ። እነዛ ብሔርተኞች እኛም ብሔርተኛ ነን። እነዛ ብሔርተኞች ደግሞ የራሳቸው ሀሳብ አላቸው፣ የራሳቸው መንገድ አላቸው። አሁን እዚህ ጋር ግን እችም ልጅ አማራ ነች፣ እህታችን ናት። እሷን ስለምን እንጎዳታለን? ለአማራ የምንታገል እኔ ብቻ ነው የማንቀሳቀሰው ነገር እኮ አይደለም መኩ። እኔ ላይ ብቻ ጫና አታድርጉ። ጫና እያረኩ አይደለም። አንተ አሉ ቤታቸውን ገብተው ስለ ማህበረሰብ የሚታገሉ ጀግና ወንድሞቻችን እህቶቻችን አሉ። ነገ ይሄን አለባብሼ በወጣ እኔ ላይ ነው የሚሰፍርብኝ ነገሩ።
ይኸውልህ ጆካ አንድ ነገር ይሄ ማለባበስ ጉዳይ እኮ አይደለም። እኔንም አትጫነኝ እያወቅህ እራስህ። እኔ ከዛም ጭነት አለብህ ከኛም ጭነት አለብህ። እኛ ደግሞ ለማስታረቅ መጫን አለብን። ይሄ ሪያሊቲ ነው። ለማስታረቅ በደንብ አስተው ለማስታረቅ እንዲቀጥል ስለማንፈልግ አሁን እቺ ልጅ አማራ ናት አልክ፣ የራሷን ማህበረሰብ አማራ ናት ካልክ የራሷን ማህበረሰብ ይቅርታ ብሎ መጠየቅ ያሳፍራል ወንድሜ። መግባት አለብኝ አማራ እንዳልሆነች ተደርጎ እንዲታይ መደረጉን እኔ አማራ ናት አይደለችም ብሔሯንም ጭራሽ ኖ አንተ እያልክ አይደለም። አማራ ነኝ እርማት አድርጌያለሁ። ይህን ነገር ያልኩት ጠቡ እኮ ሶሻል ሚዲያ ላይ ነው አይደለ እንዴ ያወራችሁ? ስለ እኛ ገብቶናል። አውጥቼ ባሳየህ እዚህ ጋር ይኸውልህ ብሔርተኛው በአጠቃላይ አንተን ያስደፈርከን ነው የሚጽፍልኝ። ብሔርተኛ የታባቱ ታብሎ ነው ዝም ባለው አምጣ ውስጥ የታው እንጂ ምንድን ነው የምታወራ? እዚህ ላይ አለ አይደል እንዴ ሰው እህታችን አለች፣ እርማት ሰጠች፣ አለቀ። ብሔርተኛ የትኛው ታግሎ ነው? ይምጣ ያሳዩናል። እንደዚህ መጥተው ሲታገሉ ረማኛው አንዴ ቆይ አንዴ እስቲ ቆይ። ይሄ ብሔርተኛው ብለን የምትለው አማራን ሲያሳድድ ይውል የለ እንዴ? ምን አዲስ ነገር? አማራን ሲሰድብና እንሰማለን እርስ በርስ እንዴ? መኩ ወደ ሌላ ነገር አትወሰደው። አሁንም ማስታረቅ ያለብን እኔ መቋጨት ስላለብኝ ነው። ሙኒት ቃል በቃል በጆከር ጉዳይ ከሆነ ይቅርታ ጠያየቃለሁ ብላለች። አይ የኔ ጉዳይ አይደለም ካልክሽ ምንም ማድረጋቸው አንተ ጉዳይ ነው። ጸቡ የተጀመረው ከአንተ ጋር ነው የነበረው። ጸቡ ከጆከር ጋር ከህዝብ ጋር ተጣላቸው። አራት ነው። ይኸውልህ እኔም እኮ ቅድም ተናገርኩኝ። እንደ ማህበረሰብ እኔ ጋር ነው የተጣላቸው። እኔን የፈለግሽውን ነገር አድርጊ። በዛ ይቅርታ እንድጠይቅኝም አልፈልግም። ግን ማህበረሰብ ብለሽ አንስታ የተናገረችው ነገር እኔ ጋር ነው በግለሰብ አስይዛለሁ እያለች እሷ አማራን ይቅርታ እናንተ አሁን እዚህ ጋር ይሄ ነገር አይመለከትም ካላችሁ እሺ ቀጥሉበት አልኩ እኮ። በቃ እርማት አድርጋለች። ከዛ ውጭ የምታደርገው ነገር የለም። እኔ ደጋግሜ የተናገርኩ ሰይድም ተናገረ። አይሆንም ካላችሁ እሺ ነው። ለምንድን ነው እንዳልኩ ነው። ሰይድ ቆም ብላ አስበው። እንደ አማራ ይቅርታ ጠይቃ ነገ አንቺ አማራ ጠል እየተባለች ማንም እየተነሳ አፉ እንዲከፍት አይደረግም። እህታችን እስከሆነች ድረስ መደረግ ባለበት ይሁን። አንድ ጊዜ እድል ስጠኝ። እኔ እያልኩ ያለሁት እሷ ስሜታዊ ሆና የተናገረችው ነገር እንደ አማራ ነው። እኔ መናገር ያሰብኩት ሶሻል ሚዲያ ያለውን አማራ ነው ወደዛ ከመሰለ ይቅርታ ማለት እና ወይም አማራ ነው አይደለም ከመሰለ አማራ አረመችልህ እኮ በቃ አረመች ካላችሁ አረመች ቃል በቃል አለች። እኔ ይታረን ጸቡ ከሶሻል ሚዲያ ላይ አይደል እንዴ? አቡ ጸቡ ሶሻል ሚዲያ ላይ መስሎኝ አይደለም። ለአቡ እስቲ ነው ልጠይቀው። አቡ እሷ የተናገረችውን ነገር ሌላ ሰው ሲናገር ሰምታችሁ አታውቁም? መልስልኝ። ይህ ጊዜ ነው እንጂ የሚሰሙት እና እሷ ላይ ለምንድን ነው ማክረር ያስፈለገው? ምን አውቄ አልገባኝ እኮ ነው። ይኸው የአማራ ጠላት ራሱ ሆዳም አማራ እየተባለ እኮ ዓለም ነው የሚወራው። ኤቭሪዴይ ሁሉም አይደል እንደሚለው አማራ የተባለው ይሄንን ቢግ ዲል የምናደርገው እንደ ቀላል አልፈ ነው። በቃሻውን መኩ ወደ ሌላ እኛ ማንም ሲናገር ማንንም አልፈን አናውቅም። እንደማንናገር አታርግ። አሁን አንተ ይሄ ነገር ችግር የለውም ካላችሁ ቀጥሉ እኮ አልኩኝ እኮ እኔ በተደጋጋሚ ተናግሬያለሁ። በቃ እንጂ ቀጥሎ ወደ ሌላ ጉዳይ እኛ ማንንም አልፈን አናውቅም። ማንም ሰው ሲናገር ጥግ ድረስ እነግረዋለሁ። በቃ ልትነግር ትችላለህ እኮ ግን አምጥተህ ይቅርታ እሷም ማንም አይደለችም። ማንም አይደለም። ማንንም ሰይድም ቢሆን አልፎ አያውቅም። እኔም አልፌ አላውቅም። ይሄ ነገር አይገባም ካላችሁ ቀጥሎ አልኩ እኮ ነው። ይሁን ደጋግሜ ነግሬያቸዋለሁ። እሷን ምንድን ነው አሁን የፈለጉት እስር ያሉት አንዳንድ አጨብጫቢ ለማሳጣት መከራችሁን እየበላችሁ ነው። እህታችን ናት አሳልፈን አንሰጥም። ባናት ተጠቀል እስር የምታጨበጭቡ ምንም አንድ ጊዜ ዩኒ እህታችን ናት ለማሳልቆይ በአንድ ጊዜ አሳልፈን አንሰጥም ነው። ለማን ነው አሳልፈን የምንሰጣት? እንግዲህ እንደታየው እንደ አማራ አንድ ጊዜ ቆይ እህታችን ናት። አሳልፈ ከሰጠ ምንድነው በአማራነቷ ይቅርታ አሸማቃ አስጠይቃ ከዛ ወደ ሌላ እንድትሄድ ለማድረግ ነው። ወደ ሌላ አይደለ። አንድ ነገር እዚህ ላይ አንድ አቦ እኔ እንጃ ምን እንደፈለግ አልገባኝ። ይኸውልህ እናንተም እንደፈለጋችሁ ነው አልገባን። ይልቁንስ ምናልባት እዚህ የሚያጠቆጥቀው ግማሹ የአማራ ጥላት ነው፣ ግማሹ ኮማች እናውቀዋለን በደንብ አድርገን። አማርኛ የጻፈው ሁሉ አማራ አይደለም። ሙኒትን መጥላትና ሙኒትን ማቀሳሰር ሳይሆን
እኛ ያልን ያለ እኔ ያልኩት የእኔ ራሴ ሀሳብ የሶሻል ሚዲያውን አማራ ነው ለመናገር የፈለግኩት ብላ ማለፍ ምን ችግር አለ? ይቅርታ ብዙ ተባብለናል እኮ የተመሰለ ይቅርታ የተባባልን ስንት አልፈናል። ምን ችግር አለ? ይቅርታው ለምን እርማት እኮ ነው የሚደረገው። እርማትና ይቅርታ እኮ ይለያያል። ይሄ ነው እኮ አንተ ያልገባ። ሌላው ቆርጦ እንዴት አድርጎ እንደሚገነዘበው ይገባሃል አይደል? ሶሻል ሚዲያ ላይ ይቅርታ እኮ ለጥፋት ነው። እሷ እኔ ህዝቡን ያልኩት አለች። ህዝቡን አይደለም ያልኩት ሚዲያ ላይ ያለውን ነው ካለች ይቅርታ የምጠይቀው ማንን ነው? ሚዲያ ላይ ያለውን ነው ወይስ ህዝቡን ነው? ኤግዛክትሊ አልገባኝ። ይሄ ነው ለምንድን ነው ከህዝብ ጋር ማላተም ያስፈልገው? የተፈለገው እሱም ከህዝብ ለማጋጨት ነገር ደግሞ እናደርገው ማኛው ሰኢድ ወይም ሌላው ህዝብ እናንተ በፈለጋችሁት መንገድ የተረዳችሁ አንድ ነገር ልንገራችሁ። እኔ አማራ ነኝ። አማራ አይሽለጠለጥም፣ አይናገርም። ከተናገረ መናገር ያለበትን ነው የሚናገረው። እኔ ስለ አማራ ሳቅ አንድም ቀን ስለ ዘር ስለምን ተናግሬ አላውቅም። ዛሬ ግን ልንገራችሁ፣ አማራ ነኝ። ስናገር አስቤ ታርጌት አድርጌ ነው የምናገረው። የተናገርኩትን ደግሞ አልውጣትም። ታሪክ ቢመጣ ኮሬክሽን መስጠት ከተፈለገ የሚዲያው አማራ ይቅርታ ምለው የተናገርኩት ነገር ሁሉ ስህተትና ውሸት ሲሆን ነው። መጀመሪያ ከማንም በፊት ለራሴ ሰልፍ ሪስፔክት አለኝ። እኔ ራሴን ስለማከብር ነው። ማንም አንቺ እንደዚህ ባለኝ ቁጥር ዮኒ በቃ ይቅርታው የሚለፍ ይህንን ነገር በቃ ይዘጋ። ታቆመው ደግሞ አሁንም እንድትናገረን አንፈልግም በዚህ ጉዳይ ላይ በቃ ስለ እኔና ስለ ይሄ አይሆንም ካላችሁ ወደ ግለሰብ ጉዳይ የአማራን ህዝብ ወደ ግል ሌላ ምንድን ነው ለሳጥራ ቆምክ አስመሰለው። አንተም እኮ አማራ እኮ ነው። የሌላ ወደ ግሉ እንሄድና እናንተ ክብር ስለሆነ እዚህ የተቀመጥኩት እሺ ታረቁ በቃ ዝጉ አልኩኝ እኮ ሌላም አልፋ ተርፋ አሁንም እንድትናገራል በጣም ያመኛል። ኦኬ አሁን በቃ እናንተ የራሳችሁን እንግዲህ ማን ነው ቀድሞ የተናገረው በዚህ ጉዳይ ላይ ነገር የተጀመረው? ማን ነው የተናገረው ቀድሞ? ሙኒት ናት መጀመሪያ የተናገረው። ሙኒት ነች። በቃ አንቺ ቀድመሽ በዛ ጉዳይ ከተናገርሽ ቀድሜ በመናገሬ ሶሪ በይ፣ እሱንም ሶሪ ላይ አከተመ። በዚህ ጉዳይ ችግር የለበት። በግል ጉዳይ ችግር የለብኝም። እዚህ ጋር ያልከኝ መስሎኝ ነው። የጸቡን አላውቅም። የጸቡን ኦኬ፣ እዚህ ጋር አይደለም። የጸቡን አንቺ ነሽ ማን እንደሆነ ካለ ብለሽ እስካቦኛ ያልሽው ወይስ እሱ ነው? እሱ ነው እሱ ነው ሄደ። እባክሽ ራስሽ ነሽ በኋላ ትልቅ ሰው ነሽ። የሳራ ለሀበሻ ቤት እዚህ ጋር ትንሽ ይጨቃጨቁ ደስ ይለኛል። የግላቸው ችግር የለብኝም ይባሉልኝ። የሌላውን ችግር አምጥተህ እኛ ላይ ዘብዝበህ ከዛ በኋላ የተጣላ ነው እንጂ እኔ አውሪው ሌላ ችግር የዛ ሄደሽ ስትፈታፈች እና ስትጣይ ስትባይ ነው አወራልሻለሁ። ምን ችግር አለው? ምን ሴት ራሳችሁ ነው ታወራለች። ምን እኔ ችግር የለብኝ። አውሪ ሌላ ስም ጠርተሽ አንደኛ ሰማይ ታላቅ ናት። አንዳንዴ ምንም ችግር የለም። አንዴ እዚህ ጋር አረጋ ልትታረቁ ልትጣሉ አይደለም። እችን ነገር ጠይቅልኝ። ጆሮ አላት እዚሁ ዳኔ አልጠይቃትም። በሶስተኛ ሰው ልትሄድ ነው እንዴ? የሌላ ሰው ችግር አልሽ። እከሌና ከሌ ስም ጠርተሽ ተናገሪ። አብረን እዚሁ ኢመራት ነን ያለ ነው። አንጠራራ። ካልተጠራራሽ እኔ ጋር እኔ ስምሽን እየጠራው ነው ምና ካልተጠራሽ የሌላ ሰው ስም እንዳታነሽ እኔ እና አንቺን ጨርሱ። ለአንቺና እሱ ጨርሱ። የሌላው አንተ ነህ የመጣህብኝ እንጂ እኔ አይደለሁም የመጣሁብህ። እሺ ሳራ ለሀበሻ ቤት ላይ ገብተሽ አውቃለሁ ማን እንደሆንክ የት እንደምትኖር አንገትህን ይዤ እወረውራለሁ አልሽ። ለእኔ እኮ ነው የፎከርሽው፣ ለማንም አይደለም። የት ሳራ ለሀበሻ ቤት ገብተሽ ላይቭ ነው አሁን ሰይዶ ረባቆ ይሄን ነው ፈልገው ሰይዶ ረባቆ ይሄን ነው ፈልገው ሰይዶ ረባቆ ይሄን ነው ፈልገው እግረህ እሷ አጠገብ ተጠንቀቅ በሉ። አራት ወር ከሆንሻል ኤምባሲ ሚዲሽ ምን እኔ እኮ እንደው ገሪ ተሰራው ምናምን እንጂ እኔ ወንድ ነኝ፣ ጀግና ነኝ፣ ፌስ ቱ ፌስ የምነጋገር ሰው ነኝ። ሙኒት ስሚ፣ ያቺን ለጆከር ነው። ቆይ ጆከር አንዴ ተጠንቀቅ በሉት። ለእሱ ነው። ኦኬ ለዛ ነው ያለሽ እኮ። ስለዚህ ያንን ላይፍ ላይ አይደለማ።
ኦኬ፣ በውስጥ ነው ሴቶች ተሰብስበን የምታደርስለትን ስለማውቃት ሁሉን ነገር እሷ ፊት ተጠንቀቅ በሉት አልኩኝ። ደይቀው ስለዚህ ምንም ላይ አይደለም። ኦኬ፣ ስለዚህ በውስጥ ብለሽዋል። ለዛ ነው አደባባይ የወጣው ማለት ነው። ኦኬ፣ ያንን በማለትሽ ነው እንግዲህ ጸቡ የተጀመረው። ገባሽ? የተጀመረው በሌላ ጉዳይ ነው። ሌላም አላችሁ? በጣም ብዙ ልንሄድ ነው። በምን ጉዳይ ልናድር ነው ማለት ነው? በምን ጉዳይ? በዛ እኮ ነው። በምን ጉዳይ? በዛ ጉዳይ ተነጋግረናል። ካለው በፈጣሪ አንቺ ሙኒትም እንደው በእግዚአብሔር ይሁንባችሁ በምታመልኩት ሙስሊም ከሆናችሁ በአላህ በምትወዱት በቃ በግለሰብ ጉዳይ ይሄን ነገር ለአንዴና ለመጨረሻ ጊዜ ይቅርታ ተባባሉ። ሌላው ሚረፍ በቃ ወደ ሌላ አጀንዳ ሰለቸን። የዱባይ አጀንዳ ወደ ሌላ እንሂድ። ለእኛም ስራችንን አታስተጓጉሉ። የእኛንም ስራ እያበላሻቸው። ስለዚህ ፕሊዝ እሷም ይቅርታ አንተም ይቅርታ ብላችሁ በቃ እለፉት። በቃ ሌላውም ጆከርም ልክ ነው የምትለዋላችሁ፣ ሙኒትም ልክ ናት የምትለዋላችሁ ይገባናል። አደይነ ተደይ ሲታረቁ ነገሩ ይበርዳል። እናንተ ጋር ባለው ነገር ነው ነገሩ ሌላ ቦታ የደረሰው። ስለዚህ ፕሊዝ ጆካ ታናሽ ስለሆን ከአንተ ነው የምጀምረው። ታናሽ ሆነ ታናሽ ነ የመኩም ታናሽ ነ የአቡን አላቅልን እዚህ ጋር አልቃ ይግባ። ባለፈው እኔ አሁን አቡ ጋር ስሰማ ባለፈው ሙኒት ናት ረግጣ ያወጣችሁ ስለተባለ አሁን ቀድማ ሙሊት ይቅርታ እሺ፣ ረግጠሽ ወጥተሻል። ፓርላማውን ረግጠሽ ወጥተሻል ሙሊት። ስለዚህ እሷ ትበልና ከዛ እሱ ይበል። እኔ ያን ነው ፓርላማ ረግጠሽ ወጥተሻል። ያልጠራ ነገር እኮ አለ። ሽማግሌ ያለ በቃ የራስን አትራይድና ትልልቅ ናቸው ማለት እኔ በቃ እችን ብቻ ልናገር ብዬ ነው። እኔ ችግር የለብኝም። ቅድም ነገር ዘርገፍ እንዴ ምን ያደርጋል? አረ መኩ ቆይ እኔ ላፈርስ አይደለም። እኔ ወዴት ምን ያክብሬያችሁ ነው የተቀመጥኩት። እኔ ቡርቴው አምጪልኝ ተቃጠልኩ አለ ሰውየው። ሴት ልጅ ነች። እኔ እንትን ያልኩን ነገር የለም። ለምን መሰለህ? በሌላ ሰው በተደጋጋሚ ስለ እኔ በራሴ ጉዳይ አስይዝሃለሁ ብላ 3-4 ጊዜ መረጃ መጣልኝ። ተጣልቼሻለሁ። ከዛ ውጭ እኔ የሚያገባኝ ነገር ከማንም እከሌና እከሌ ስም ጠርተሽ እከሌ ብለሽ የምትይኝ ከሆነ አዳምጣለሁ። ምንም እዚህ ውስጥ የምናዳምጠው የለም። ሰልችቶናል። እዚሁ እንትንሽን አንቺ ሙኒት ጥሩ ነው። ከሌ ተደረሰ ተብሎ ስመጣት ጥሩ ነው። ዶክተር ማሻላ ስቲል ፕላን ላይ ነህ። እኔን ገደል ለመክተት እኔ ስም አልጠራም። ልቦናችን እያወጣው ኧረ እኔ ሰውየው ፖለቲከኛ ነው ታውቂያለሽ። አልወጣኝም። እኔ ሙኒት አንቺን መቼም አንቺ ነሽ ገደል ልትከችኝ እንትን እኔ ገደል ልከች ብፈልግ ጆከር አንድ ነገር ልንገርህ። ወንድሙ ምግብ ቤት ከዘረዘርሽ ስም እየጠራሽ ብቻ ስማ የምልህን እኔ አልፈልግም። የተዳፍኖ ወሬ አልፈልግም። በደንብ ይጥራልኝ ነው ስም ጠርተሻው ወንድሙ ምግብ ቤት እኔ ወንድሙ ከሌ የማውቀው ነገር የለም። ስም እየጠራሽ ለከሌና ለከሌ ብለህ ተናገሪ። ጠፍቶኝ አጥቼው አይደለም ጆከር፣ እኔ ለአንተ ጠላት አይደለሁ። ኧረ ተይ እባክሽ። አንድ ጊዜ መኩ ዱባይ ነው ያለችው እህታችን ናት። ስም መጥራት ችግር ያመጣል። ስለዚህ ግዳ ስም ጥሪያት ትበላት። ሀሳቧን ብቻ ትግለጥ። ሀሳቧንም አንፈልግም። አሁን የምንፈልገው ካልሆነ ፓርላማ ረግጣ ወጣለች ሙኒታ። ፓርላማ በዚህ ነው አይደለም። እሱን ሳይሆን ቆይ በቃ አቡዬ አሁን ተጀመረ እኮ በቃ ይኸው ቀጥይ። አንዴ መኩሻ ዝም በል አንዴ ፕሊዝ። ቆይ በይ ዝም በል ይቅር ብያለሁ ማለት እኮ የተበዳይ ነኝ ማለት ነው። መጀመሪያ ፕላኑን አስተካክሉት። እኔ መጀመሪያ ቀን ስማ ፓርላማ ረግጣ ወጣለች፣ ይዣታለሁ። ከፓርላማ ሮጣ ወጣለች። ስለዚህ በይ ሙኒት ቀጥይ ናት። ሙኒት የአንቺ ነው ወይ አልኩት እኮ አልሰማንም። እንድንሰማ ላላ ስል ይቅር ብያለሁ። ላላ ስል ማለት
አረማቁ ዝም ብያለሁ። አይደለም ቆይ ማኛው ልክ አያስፈልግም። እባክህ ዝርዝር ውስጥ አይደለችም። ይቅር በላይ ነው የሚባለው። እንዴ እሺ እንስማ። አዎ ይቅር በለኝ፣ እሱም ይቅር በይ ነው የሚላት። እንደዛ ነው ማለት። እሱን ትርጉሙን ተወው በመድኃኒዓለም። በቃ እኔም ልቀጥል ይሆንዬ ልቀጥል። እሷ ስላለች ቴንኪው። መሀል ግን ጣልቃ እንዲያገባብኝ ወደ ይቅርታ አጠራ። ወደ ይቅርታው ካልሄድክ እኮ ወደ ይቅርታ ነፍስ ይዋደቅ። ወይ ጉድ! እኔ እህቴ ሙኒት ወንጀለኛ ብትሆኝም በወንጀል ላይ ወንጀል መጨመር ስለማልፈልግ ለአላህ ስል ይቅር ብዬሻለሁ። እኔ ልጉደልልሽ፣ እኔ ልቀነስልሽ፣ ለአላህ ስል ይቅር ብዬሻለሁ። እንደ በድልሽኝ አውቃለሁ፣ ይቅር ብዬሻለሁ። ሁለታችሁም ተበዳድላችሁ ነበር፣ ይቅር ተባብላችኋል። ዋናው እሱን ነው የምፈልገው። ይሄ ነው ዋናው። በቃ ሳይበዳደልማ ሰው ይቅርታ አይባባልም። አለቀ እኮ። ሳይበዳደል ሰው ሰይድ ወረባቦ፣ አንተ አማርኛው በዕብራይስጥኛ ልትሄደው ነው። አንዴ ዝም በል ፕሊዝ። አይደለም አንድ ነገር ልነግርህ እፈልጋለሁ። ወላሂ ነው የምልህ፣ ወላሂ አንድም ቀን ጓደኞቼ ለምናገረው ንግግር ወይም ለማደርገው ንግግር ነገር አንድም ሰው ሰፖርት አድርጎኝ አያውቅም። እኔ ከታሜ ጀምረ ሳሪ፣ መሲ፣ ሁሉም ይሁን። አሁን ነገር ስም ከተነሳ ይቅርታ ተባለ እንዲበሉኝ ብላ ላስረዳህ ነው። በእኔ ሰበብ አልፈልግም። ተረዳዳን። ይቅር እኮ አልኩሽ፣ እኔ ተቀነስኩልሽ። በቃ ይቅር ተባባ። አንቺም ይቅር አልሽኝ፣ እኔም ይቅር አልኩሽ። በቃ ሌላ ዝርዝር አያስፈልግም። ሌላው ሌላ ሰው እንደሌለበት ልንገርህ። እኔ አውቃለሁ። በቃ እሷ ናት። ስለሌላ እኔ ማንንም ሰው መንካትም አለ። ስለሌላውን እንግዲህ እያየን እንጨምራለን እኛ ከአንተ ጋር ከፈቱልን አንተና እሷ ከፈታችሁ እኔም ልቀነስልህ አልኩሽ፣ አንቺም ላላህ ይቅርታ አልሽኝ። ለፈጣሪ ከተቀነስኩኝ የሚለው ነገር አልገባኝም። ቆይ አንዴ የቅነሳው ነገርን ዘግበኝ። ምን ማለት ወይኔ ጆከር፣ ኧረ እኔ ይቅርታ አደረኩኝ። ይቅርታ እንዳልሽ እኔም አልኩኝ ለማለት ነው። ጋይስ አታዙ ነው። ቅነሳው ላይ ስለሌለውበት ብዬ ኧረ እኔ ለእኔ ይቅር ካልኩ ይቅር እኮ አለቀ። ተለያየ አለቅ እንጂ አሁን ማንሳትም አያስፈልግም። ካነሳን ወደ ሌላ ነገር እግዚአብሔር ያክብርልኝ። በእውነት እግዚአብሔር ያክብርልኝ። ስላከበራችሁን እናመሰግናለን። ሁኔትሻም እግዚአብሔር ያክብርሽ፣ ጆካም እግዚአብሔር ያክብር፣ ሰይድም አቡሻም ይመች፣ መኩሻም ያው ወንድሜ ስለሆነ ነው ብጮህበትም ምናምን የኛ ለማስታረቅ የምናደርገው ትግል ነው። ሰዎች ሲጣሉ አይወድም እኮ ደስ ይለኛል። በእውነት እግዚአብሔር በሚያውቀው በብዙ ነገር ለአማራ ዋጋ የከፈለ ወንድማችን ነው። ብዙ ሰው ብዙ ሊል ይችላል። ከመጀመሪያ ጀምሮ የማውቀው ወንድሜ ስለሆነ ነው በዛ ደረጃ እኔ በሱ ጉዳይ የማልደራደረው። ብዙ ነበርን። አሁንም የፖለቲካ ጉዳይ አይደለም። ወንድሞቻችን በግል ጸብ የሆነ ነገር ተነጋግረው ነበረ፣ ተፈቷል። ፕሊዝ እሷ ቤት እየሄዳችሁ ምንም መጥፎ ነገር እንዳትሉ፣ ጆከር ጋም እየመጣችሁ ምንም ነገር እንዳትሉ። ጆከር ላይቭ ሲገባ በራሱ ሲጫወት መጣችሁ እሷ እንደግፋለን ባዮቹ እንዳትሉ አደራ። የጆከርም መስላችሁ ሌላው የጆከር መስላችሁ ፖለቲካ ሌላ አማራ ያልሆናችሁ ፖለቲካ እንደምሰሩ አውቃለሁ። የሙኒትም መስላችሁ ጆከር ላይ ፖለቲካ እንደምሰሩ እናውቃለን። ስለዚህ አማርኛ የጻፈ በሙሉ አማራ ነው ማለት አይደለም። ይሄ እንድታውቁ ነው። መታረቃችሁ በጣም 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 ደስ ብሎኛል። ኮሜንታተሮችም ታረቁ። በውስጥ ኮመንት የምታረቁ ዩኒ ድል ስጠኝና እንደዚህ ስለ ሙኒት ነው የማወራው። በጣም ወዳት እህቴ ናት። በዛን ችግር ጊዜና ታውቃለህ፣ ከዱባይ ጦርነት ስለነበረ ብዙ በረራ የለም ነበር እና በጣም በረራ ስለሌለ አስቸጋሪ ነበርና ወደ ሙኒት ቢሮ ሄድ ነው። እሷ ብዙ ሰዎችን ስለምታውቅ ትኬት የሚቆርጥ ሰው እንዲታገናኝ ወይም እንዲታፈላልግልን ነበር እና ቀጥታ እኔ ለመጀመሪያ በአካል ያየኋት እሷ ቢሮ ሄደን ነው። እሷ ቢሮ ሄድ ተቀመጥ፣ እሷ እዛ ጀመረ መደዋወል። አንዳንድ ሰዎች ምናልባት እኔ አሁን ቪዲዮ ላይ ያዩትና እውነታውን በደንብ አድርጌ እንዳብራራ ነው። አሁን መደወል ጀመረችና ደወለችላትና ትኬት ቆራጭቱ ከዱባይ እዚህ ቦታ ኢኮኖሚ እንትን 10,000 ድርሃም ነው አለቻት። በመጀመሪያኛ 5,000 አግኝተን ቆርጠን ሪጀክት ብሎ መልሶብናል ሌላ ቦታ።
5,000 አግኝተን እሷ ጋር ሄደን 10,000 ነው እና ልቁረጠው ወይ ስትላት በቀጥታ ቁረጩ ነው ያለቻት። እኔ ያን ጊዜ ገና እያየኋን ነው። እኔ ደነገጥኩኝና በቃ ዝም ነው አልኩት። እኛ ነው እዛውን ብር ፈልገን ሳይሆን ትኬት የሚቆረጥ ነበር የፈለግ ነው። ገብቶሃል? ብር ፈልገን ምናምን አይደለም፣ ብቻ ትኬቱን ነው እኛ የምንፈልገው ቦታውን። አሁን ወዳው 10,000 ቁረጭ አለቻትና ወዳው ሪጀክት ብሎ መለሰ። 10,000 አልተቆረጠም። አይ ሪጀክት ብሎ መለሰ፣ አይቻልም አሉ አለችን። በቃ አልተገኘም፣ በቃ ሌላ ቦታ እንፈልጋለን ብለን በቃ ተተገኘ አናግሩኝ እንፈልጋለን አንድ ላይ ብለን ተሷ ቢሮ ወጣን። የሆነ የእሷን እንትን ላከችው እኛ ጋር ሆቴል መጣ። አብረን ሆቴል እንትን መፈለግ ጀመር። ገብተዋል። ታጣ፣ አልተገኘም። ከዛ በኋላ አንድ ወንድማችን ሆነን ሂደን ሌላ ቦታ ያንን ትኬት እኛው ቆረጥ እኛ ቆኔ ጆከር ሻምበል ሸሴድ ብለው ምንን ሂደን ያንን ትኬት ቆረጥን እኛው። ከዛ በኋላ ደወለችልኝና እዚህ ቦታ እንዳገኘ ማግኘት ፈልጋለሁ አለችኝ። እሺ ትኬት ተቆረጠ በኋላ ነው ሀር እንደ አጋጣሚ በጣም ስሜቴን የነካው ነገር ምንድን መሰለህ ዩኒ፣ እኔ በዛን ሰዓት ብዙ ሰው ስልክ ስለሚደውል በጣም ሰው ስለሚደውል ስልኬ ቻርድ ዘግቷል። አሁን እሷን ልንጠብቅ ሆነ ሞል አካባቢ ሄደን ስንጠብቅ አትደውልም። ሙኒት ቀረችስ አልደወለችም አልኩና ስልኬን ሳይ ስልኬ ዝግ ሆኗል። ገባ? ያን ስልክ የኔን የእሷን ሳወጥቼ በሌላ ስልክ ትደውል፣ እሷ ልቧ ፍርስ ብሏል። ያን ጊዜ ነው እኔ በጣም አድርጌ ስሜቴ የተነካው። ያን ስደውል ለቅሶ ጭምረ ወይት ነ እሷ ስልኬ ዝግ ብሏል፣ በቃ የሆነ እንትን አሉት ብላ የሆነ በቃ እንትን ብላለች። ስሜት አፍነውታል፣ ይዘውታል ብላ አዎ በቃ አፍነውት፣ በቃ ስልኩ ዝግ ያለው አፍነውት ነው ብላ በቃ እንትን ብላለች። እና እዚህ ሳገኛት እውነት ሰውነቷ እንደዚህ ይንቀጠቀጣል። እንግዲህ ብዙ ጊዜ እህት ነው በዛ ልክ የሚሆነው። ገብቶሃል? እዛ ስታገኘ እንካ ይህንን በእጅ 5,000 ድርሃም ብላ በእጅ ሰጠችኝ። አመሰግናለሁ ብዬ ብሩም አይደለም ሁሉም ሳይሆን የነበራት ስሜት ብዙዎችን እህቴ አለች እንዲለያ የሆንኩበት ታይም ያልኩት። አሁን አንዳንድ ጊዜ ብዙ ሰዎች ይመጣሉ። ለምሳሌ ጆከር ጋራ ወደ 6 ወር አንድ ላይ ነበር። ጆከር ያደረገው መናገር አልፈልግም። አብሮ የነበረ እሷ ቢሮ ስንሄድ ኤርፖርት ሙሉ ያን ሙሉ ዱባይ ባለን ሰዓት አብረን ነበር። ሌላው አንድ ስራ ልስጥ ያንቶ እሱ ገባኝ። አሁን ተረዳው። አሁን አንድ ስራ ልስጥ ለአንተ። አንተ ደግሞ ጆከር እና ሳራን አስታርቅ። አይ ምንድን ነው ተነጋግረዋል? ይመስለኛል ጆከር እና ሳራ ተነጋግረዋል። ተነጋግረዋል። ተጣልተዋል። አሽሙር ምናምን ተደራረጋል። ሰፖርት የምታደርገኝ መስሎት ተናግሯታል። ስለዚህ ለምን አይመጣም? አይ ቆይ እኔ ጋር አይደለም ፈተን አንዷን መተው እኮ የለብንም። አዎ ስለዚህ ኖ ወይ መኩ ቤት ወይ አቡ ፋኖ ቤት ምንድን ነው የምታወራው? አንተ መታረቅ ትፈልጋለህ? ጉድ ፈላ። አንተ መታረቅ ትፈልጋለህ? ከሷ ጋር ተጣልታለች። ጉድ ዝም ብዬ ነው ሙድ የሚይዘው። ደንግጣለች። አንዴ መሴጅ አድርጊያት ደንግጣለች። እኔ ጋር አይ ችግር የለውም። እኔ ሙድ ነው የሚይዘው፣ ብዙ ነገር የለውም። ወዴት ሄደ? እነሱ ከእኔ ጋር ችግር የለም፣ ምንም የሚያገናኘን ነገር የለም። እነሱ ግን አንድ ሀገር ስለሚኖሩ ምናምን ነገር እንዳልኩ ቢታረቁ ጥሩ ነው። ከሳራና ምን አገናኘ ከሳራ ጋር? ቆይ አልገባኝ። እኔ ምን ሆነ መሰለ፣ ይሄንን ማለቱ አስፈላጊ አይደለም። እየተደረበች እኔ የምጠላው ምን መሰለ፣ የሚደረብ ሰው አለ። አሁን ለምሳሌ የፈለገ ቢሆን መኩ ከሰዎች ጋር ብጣላ አይደረም። እግዚአብሔር ምስክር ባይሆን ደውሎ ምንድን ነው የተፈጠረው ይላል። ይኸው ከዮዳብ ጋር አሁን ጀለስ ናቸው ከመኩ ጋር። ምንም ችግር የለብኝም። ለምን
በመሀላችን ከኔም ጋር ያለው ነገር የተለየ ነው፣ ከእሱ ጋር ያለው ነገር የተለየ ነው። በመሀል ገብቶ ጓጓጓ የሚለው ነገር የለም። በሴቶች አንዳንድ የተለየ ነገር አለ። የሆነ ሰው ሲጣላ የሚደረቡት ነገርን አልወድም። ግን ፊዚካል ስለማትሄዱ ነው ታውቃለህ አይደለም? ፊዚካል ከሄዳችሁ ወደ አንድ እንደረባለሁ። ግን ፊዚካል ስለማትሄዱ የአፍ ስለሆነ በአፍ መሀል መግባት አልፈልግም። ለማንኛውም ምን ይሁን መሰለህ እኔ አሁን ገባ። ለዛ ነው ያየውና ነገርኳት። ሳትነካ ምንም ሳትባል በመሀል ላይ የሆነ ነገር ስታረግ ሳይ ታይ ይህን ነገር ተጠንቀቂ አለበለዛ ብዬ መሴጅ አረኩላት። እኔ ፊት ለፊት ነው የምናገር። በውስጥ መሴጅ ያረኩሽም በአደባባይ መናገር የምችል ሰው ነኝ። የምደብቅ ሰው ማንም ያውቃል። ግልጽ ነው የምናገር። ዩኒያ እንደዚህ ስላቋረጥከኝ ነው አስረገጥከኝ ስላለችው እህታችን ሙኒት መጀመሪያ ቅድም ተናግሬዋለሁ። ሰርጀሪ የእሷን ኢንተርቪው ምናምን አልሰማው መኩም አለ ግጥሙ አዝማሪ እየመታን እያለ የተጫወት እያለ ድንገት ጆከር ገባ። ጆከርም እየተናገረ እየሄደ እያለ በኋላ ላይ ጉዳዩ ወደ ሙኒት ማተኮር ነው ያየሁት። እንዲያውም የሆነ ምን ዝሆን ማተኮሩ ነው ወይስ አልገባህም ነበር? መጀመሪያ ሰርጀሪ ስሩ ነው የውሸት አሏሽን ቤታዩ መስሎኝ ነበር። ለምን ዋሻለሁ? ሰርጀሪ ምናምን ሲሆን የሙኒትን አልሰማሁም። ለምን ዋሻለሁ? ያሰብኩት ቤታዩን ነው። ላስታውስ እኔ ነቅዬ ወጣሁ። ከዛ በኋላ እንዴ መኮንን ወዴት ነቅሎ ወጣ አለ። ለምን እኔ አንድ ግጥም ሰጠውና ሰርጀሪ በዛብን እኮ እኛ ችግር ውስጥ ገባ። የሙኒትን አልሰማሁም ወላሂ። አሁን እንዲያውም በግጥም ማንገ ያችም ጋር ተጣልተሃል እንዴ የሚል ጥያቄ ስጠይቅ ዝም በል አሉኝ። በኋላ ጉዳዩ መኩም እየመጣ በትክክል ሙኒት ላይ መሆኑን ሳቅ 2500 ሰው ነው ይሄው መኩ አለ ዘርግፍ የወጣው። ምክንያቱም ማንንም አላስወጣም። እኔ ራሴ መውጣት ይሻለኛል ብዬ ወጣው። ከዛ ምን አረጉ አቀሳሳሪዎቹ ቆርጠው ያችን የወጣሁበትን እያገለ ወለታ ቢስ እያሉ ምናምን ቪዲዮ ይሰሯሉና ጭራሽ ሙኒት በዚህ ቅር ያለች ነገር አለ። ሙኒት ትናገር እስኪ፣ ቅሬታ ካለ አትንገር። በጣም ነው ቅር ያለኝ። በጣም ምን አደረግ ሙኒቴ? ለዛ እኔ ምስክር ሆናለሁ። አንድ ግጥም አንድ ነገር ላስዳ። አንድ ግጥም ላይገባ ይችላል። 2-3 ግጥም ግን የማይገባ ያው አንተ አማራ ሆነ ሊሆን አይችልም። ከኔ ጋር በኋላ እኮ ሲገጥም ነበረ እሱ ታረቁ የሚል ነገር ሙሉን ከሰማሹ ማለት ነው። ከዛ አልሰማሽም። ያው ምን አልኩኝ? በሁለት እህትና ወንድም መሀል ማጣላት ምንድን ነው? ዋሽቶ ማስታረቅ አባቶቻችን ነው ብዬ ሁሉ ገጠምኩኝ። በግጥም እኮ ልናስቆም ሞክረናል ሁለታችንም ማለት ነው። ከዛ አልሆን ሲል ተዘረገፈ እና ሙኒትዬ ከመጀመሪያው እሱ አልገባውም ነበር። እኔ አንድ ግጥም ገጠምኩ፣ ወጣሁኝ። እንደ መኮንን የተወጣ አለ። የሆነ ስራ እየሰራ ነበር። መኮንን ወጥቷል እንዲህ አለ። ከዛ እንደዛ ሲል መልሼ ገባው። ከዛ እንደገና ስገጥም ገባውና እሱም እንደዛ አይነት ግጥሞች የማስታረቅ ሲያመራ ሌሎቹ ደግሞ አብረው ሆይ ሆይ ሲሉ በቃ ዘረገፈ እናወጣ እና ባትቀየሚው ደስ ይለኛል። ቅር ብሎኛል ብላለች። ይቅርታ በላት። አንተ ባለማወቅ ስላደረግ ይቅርታ። እኔ በጣም ይቅርታ ሙኒትዬ፣ በጣም እህቴ ናት። ለእኔ እኮ እህቴ ናት። ሙኒትሻ ተቀብለሻል? የሚናገርሽም አይመስለኝም። እንኳን እሱ እግዚአብሔር በሚያውቀው መናገር ከበደኝ። እኔ ቤት መጣ ካወራ እኮ ነበርኩ። ሰርጀሪ ምናምን ሲሉ ቤታዩን ነበር የመሰለኝ አልኩ። ምንም ወደ ወዲህ አልልም። ይሄ ነበር የመሰለኝ። በኋላ የሙኒትን ሪካርድ የሰማሁት ከዛ በኋላ ነው። ሌላ አንተ ከቤታዩ ጋር ጸበኛ ነህ እንዴ? ቤታዩስ ቢሆን ለምንድን ነው ከኔ ጋር? እሺ ከአንተ ጋር ጸበኛ ነህ ቤታዩ? አይስማትም አልፈለግም ነው ሆናችሁ እንዴ? አይ ፍቱ። አይ ብዙም አይደለም። የኛ በዞን ይሻል፣ ስንጣላ በዞን ይሻልናል። እኛው እንጣላ። አሜሪካ ለአሜሪካ፣ ዱባይ ለዱባይ ምናምን ተጣሉ። ይቅርታ ተቀብላለች። ጆካ የት ነው ያለው? እኔ የሳራን ጉዳይ ልጠይቀው ፈልጋለሁ። የት አለ ወይ? ደውልልኝ። አይ መቶ ይሾፋል፣ በመሀል ይሾፋል እየመጣ ባትሪው ነው መሰለኝ።
ሙኒት ማስታረቅን ሳራንም ማስታረቃል። ሙኒት ከሌላ ሰው ጋር አልተጣላሽም አይደለ? ሌላ ሰው የለም ሙኒት። እሱ ደግሞ እኔ ከማንም ጋር ጥል የለኝም። ራንቺስ ተገላግለሻል። እንቀያየር። እኔ ብዙ የተጣላኋቸው አሉ። አንተም እኮ ልትጣላኝ ነበር መጥቼ ግግም ማልዘነዝልሽ ነበር። መኩ አንድ ጊዜ መኩ አከብርሃለሁ። ከአሁን በኋላ በምንም አይነት በመስመሬ ላይ እንዳገባብኝ። ዛሬ እንግዲህ ክብራችሁን ጭኛለሁኝ። ክብራችሁን ተቀብዬ እስካሁን ተጋፍጫለሁኝ። ከአሁን በኋላ ግን አንተም የሆኒም በመስመሬ እንዳገቡብኝ። አይ ደውልልኝ እናውራ። ጨርሽ በምንም ለሰላምታ በወንድምነት እደውልልሃለሁ። በሌላ ጉዳይ በምንም ጉዳይ አልደውልልህ። ህግ ድረስ ነው የምንገባው። ድንጋይ ተሸክሜ ይቅርታ ልጠይቅ ለማን? በቃ ጨረስን እኮ ድረስ ነው የምንገባው። ማን ይሰማል? በሉ እሺ፣ ደህና ደሩ። ማን ይሰማል? አንሰማው። እንደዚህ አይሆንም። ኧረ በኩ ደህና ደር። እኔ ደከመኝ፣ ባትሪም ዘግቶብኛል። አንተ ግን ሌላ ምክንያት የለም። ባትሪ የምትለው ምንድን ነው? ፈጣሪ እኮ አለ። ፈጣሪንም አክብር እንዴ። ችግር የለም። የአባት ገዳይ የለም። ኧረ ጆካ በእናትህ የአባት ገዳይ የለም። ያለ ሰው ይታረቃል ከእናት ከአባቱ። ስማ እኔ እኮ ታረቀ እና ሙኒት እኮ ነው የተጣላ ነው። ሌላ ምክንያት ጨምር እንጂ ስማ ልንገርህ። እኔ አሁን የሆኒ እንደ ቀልድ ልወጣ ጫማ ለብሼ ምናምን ያው የወጣት ነገር ታውቃለህ። እኔ እንደ ጅብ ማታ ስለሆነ የምንቀሳቀሰው እንዲያውሪ ልወጣ ስለ ጂጂ ሲያነሳብኝ ስለ ጂጂ ሲያቀብጠኝ ኮመንት ኮመኩና ሳበኝ። እስኪ እስከመውጣ 5 ደቂቃ ላውራውና እንትን እላለሁ አልኩኝ። ገባሁ። ሰው አስቀምጬ እነሱም ተቀየሙ። ከጂጂ ጋር ብሮ እነዛን ሰዎች ይቅርታ እንድጠይቁልኝ ይፈልጋሉ። አሁን የጂጂ ዘመዶች እንጠይቃለን። ምንም ችግር ጠይቃለሁ። ችግር የለብኝ። አምጣቸው። ግን ሌላ ጊዜ ምክንያት ቀይሬ ባትሪው በዛ አይደሉም የሚመጡ የሚዲያ ሰዎች አይደሉም። ምን በወጣቸው በቃ አይ በጣም ይቅርታ። ግን ጆካዬ በጣም አንዳንድ በል ወንድሜ ደህና ሁን። ኧረ ሲቀልድ ነው። ገና እንገባለን በሱ ጉዳይ። አዎ ጆካ ሲሰማ ይሁን እንዴ አንሰማው። አዎ ኧረ አንሰማው። የራሱ ጉዳይ እንገባለን። ነገር የለም። ስለዚህ በቃ የእንትናም አሁን የሙኒት አሁን ከማንም ጋር ከሌላ ሰው ጋር ጸብ የላትም። እግዚአብሔር ይስጣት፣ ሰላም ነች። ስለዚህ እሱም አሪፍ ነገር ነው። ሰያም ለካ ከቤታዩ ጋር ራሳችሁ ጨርሱት። እኔም ስለተጣለው ተታረቁ አይደለም ቤታዩ እንደበራለን አልፎ አልፎ ምን ይላል? ቆይተዋል። እኔ ፈትቻለሁኝ። ይቅርታ ብያታለሁ። ያልኩኝ እኔ እንደዚህ ነኝ። ኦኬ ከፈታችሁ አሪፍ ነው የማልጣለው ማለት ነው። አዎ ያንተ አይ ብዙም አትገባማ። እንደዚህ አይነት ነገሮች ውስጥ የለም እኮ ሶሻል ሚዲያ ላይ ላይቭ አይደለህም። ገብተህ አጀንዳዎች ምናምን አታዳምጥም። የሆነ ነገር ካለ ትጠራለህ፣ በዛ ታግዛለህ። 4 ነጥብ የለበትም። ፖለቲካውንም አቀዝቅዘዋል። በፖለቲካማ ብዙ ሰው ተጣልተ ነበር እኮ ካስታወስክ። የዛሬ ላይ አድርገው እንጂ ተውኩላቸው እኮ እንዴ የዛሬ ላይ አድርገው እንጂ አንተ ነበር እንዲያውም በፖለቲካ ምትጣለ። አሁን ትተዋል። የዛኔ በጣም እንጣላ ነበር ሁላችን። አሁን እንትን ማድረግ አለብን። አይ የሳራን ጉዳይ በደንብ አንስተን ማውራት አለብን። አይ እነሱ እንግዲህ አንተም ፍታ ደግሞ አንተም እኔ ፈተዋት እኮ ፈታው። አይ እኔ እኮ የሆነ ጊዜ ልሳለሁ እንጂ ሙጭጭ የምለው ነገር የለም። አይ አልወድም፣ ሙዴም አይደለም። የሆነ አመሰግናለሁ። ክበሪልኝ እናቱ። ለመጋጨት ሞክሪ በቻልሽው አቅም። ሽማግሌዎቹን እዚህ ጋር ያስቀየምኩት ነገር ካለ ይቅርታ። እግዚአብሔር ያክብርሽ። አንቺም ጆከርንም እግዚአብሔር ያክብራችሁ። አይ አስተካክላችሁ እግዚአብሔር ይባርካችሁ ሁለታችሁም። እሺ ብላችሁ ይህን ማድረጋችሁ ለእኛ ትልቅ ነገር ነው። እንግዲህ ሳራም ላይ እንረባረባለን። ጆካ እንግዲህ እግር ላይ ቢሆን እንወድቃለን። የእነሱ ከባድ አይመስለኝም። የሳራና የጆካ የሚወደዱ ሰዎች ናቸው። የእነሱ ብዙ አይደለም። አያስፈልግም። ለምን ስለማቅም ነው። ለጆከር ያላትን ክብር እኔ በደንብ አውቃለሁ። በጣም ነው የምትወደው። በጣም ነው የምትወደው። ይህን ሀቅ ነው። ሀቅን መሳት አልችልም። ስለዚህ የሆነ ነገር ካለ
የእነሱ እንግዲህ ወይ አቡፋን ነው ወይ ደግሞ መኩሻ ይሁን ምን መሰለህ ጥሩበት። በዛ አጋጣሚ እንደው ቢቻል ነገር አታመላልሱ። በጣም የማይጠበቁ ሰዎች ነገር የሚያመላልሱ ሰዎች አሉ። እውነት ለመናገር አጎቴ ምን አልመሰለህ ሌባ ብቻውን ይሞታል ይላል። ምክንያቱም ብቻውን ነው የሚሰርቀው። ውሸታም እና ነገረኛ ሰው ይዞ ነው የሚሞተው። እና ብዙ ሰዎች እንዲህ ብሎሻል እኮ አንተ ጓደኛ ብላ ያወራውን እከሌ እንደ ይሄ ባካችሁ እሱ ነው የሚያስጠላው። ይሄ በጣም የሚደብር ነው። ያ አሁን እና እንደው እዚህ ደረጃ ያደረሰው ብዙ ዝም ብሎ በአርሲ ኩርሲ እንደዚህ ብሎ እንደዛ አለሽ እኮ ምናምን ይህ ጥሩ አይደለም። በተለይ ወንድ ልጅ የሰማውን ወደ ውስጥ አድርጎ ካላዘን ምን ዋጋ አለው? ያ ከባድ ምን ጉቺና ሙኒት ተጣልተዋል እንዴ? ጉቺና ሙኒት ይሉኛል። እስቲ ቀስ ብለን እንገባበታለን። ሌላ ነገር ፈጣሪ የጉቺ ችግር የለውም። ጉቺና ሙኒትም አለ። አዎ እኔ እገባለሁ ማላችሁ። ኦኬ እሺ፣ እነሱ ናቸው። በጣም እናመሰግናለን። እሺ መልካሙን አቡሻ ይመችህ። ባለበት እግዚአብሔር ይጠብቅህ ወንድማችን።